በዚህ ቀን አንድ መጽሐፍ ነው የምናየው። በዚህ በመጽሐፍ ቅዱስ አጠናን ሶስት አይነት መንገዶች አሉ። አንደኛው ባይብል ሜዲቴሽን የምንለው ወይም የጥሞና ጊዜ የምንለው አለ። ራሱ የቻለ ስልጠና አለው፣ ራሱ የቻለ ትሬኒንግ አለው። ሁለተኛው ደግሞ የመጽሐፍ ቅዱስ ጥናት የምንለው ደግሞ አለ። እሱ ደግሞ በአራት ይበተናል። አንደኛው ቶፒካል ባይብል ስተዲ አለ፣ ርዕሳዊ የመጽሐፍ ቅዱስ ጥናት አለ። ሁለተኛው የባህሪያት ጥናት አለ፣ ካራክተር ባይብል ስተዲ እንለዋለን። ሶስተኛው ኢንዳክቲቭ ባይብል ስተዲ የምንለው ደግሞ አለ እና እሱ ደግሞ ራሱ የቻለ ጥናት ነው። አራተኛው ዲዳክቲቭ ባይብል ስተዲ የሚባል አለ። እነዚህ ሁሉ የዩኒቨርሲቲ ተማሪዎችን ስናገለግል የምናሰለጥንባቸው መንገዶች ነበሩና ስለዚህ እሱ ራሱ የቻለ ዓለም ነው የመጽሐፍ ቅዱስ ጥናት። ሶስተኛው ነው ዛሬ ልገባበት የምፈልገው። ሶስተኛው ግን የመጽሐፍ ቅዱስ ዳሰሳ ይባላል። በአማርኛ ፈዛዛ ነው፣ አማርኛው አልወደውም። ሆኖም ግን ባይብል ሰርቬይ እንለዋለን። ባይብል ሰርቬይ ግን የመጽሐፍ ቅዱስ ጥናት አጠናን መንገድ ለረጅም ዓመታት ሲያጠኑ ከቆዩ በኋላ ሰዎች እዚህ ጣሪያ ላይ መምጣት አለባቸው። አንድን መጽሐፍ እንደ አንድ መልእክት አድርጎ ለማየት የሚቻልበት ከፍተኛ የሆነ the highest excellence የሆነ የመልእክቶች ሁሉ ዋና ጣሪያ የሆነ ነገር ነው ዛሬ እንድናየው የምፈልገው። ለዚህ ነው አንድ መጽሐፍ በአንድ ጊዜ ለማየት የምንሞክረው። ዛሬ የኤፌሶን መጽሐፍን ነው የምንመለከተው። የኤፌሶን መልእክት ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ያሉት ሐሳቦች ላነብ እፈልጋለሁኝ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እነዚህን አስሙርልኝ፣ መረጠን። ከዚያም በኋላ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን የሚለውም አሁንም ብታሰምሩልኝ። ይኸውም ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ የሚለውም ሐሳብ አስምሩልኝ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ በምድር ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበልን ካለ በኋላ ተመልከቱ ቁጥር 12 ጀምሮ። ይኸውም በክርስቶስ አስቀድመን ተስፋ ያደረግነው እኛ ለክብሩ ምስጋና ይሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋም መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። ነው ካለ በኋላ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ወደዚህ ወደ ዋናው መልእክት ከመሄድ በፊት ወደ ዋናው ሐሳብ ከማለታችን በፊት ልዳስሳቸው የምፈልጋቸው 7 ዋና የመግቢያ ሐሳቦች አሉኝ። እነሱን መጀመሪያ እናገርና ከዛ በኋላ ወደ መልእክቱ እንሄዳለን ማለት ነው። 7 ነገሮች ናቸው፣ በጣም አስፈላጊ ናቸው ብዬ የማምናቸው ስለሆኑ ነው። አንደኛ ይሄ መልእክት ማለት ያለ ምክንያት የተጻፈ መጽሐፍ ነው። ያለ ምክንያት፣ ምንም ምክንያት የለውም። ሐዋርያ ጳውሎስ ሌሎችን ሲጽፍ፣ ዮሐንስም ሲጽፍ፣ ጴጥሮስም ሲጽፍ፣ ይሁዳም ሲጽፍ፣ ሁሉም ሲጽፉ ምክንያት አላቸው። ይቺ መጽሐፍ ግን ያለ ምክንያት የተጻፈች መጽሐፍ ነው። ያለ ምክንያት አንዲት ቤተክርስቲያን ልታውቀው የሚገባት ባለጠግነት የሞላው ሐሳብ የታጨቀባት መልእክት ነው ማለት ነው። ስለዚህ ያለ ምክንያት የተጻፈ መጽሐፍ ነው። በጣም ልዩ መጽሐፍ ነው። በጣም ሁለተኛው እጅግ የተወደዱ ሰዎች ያገለገሉባት፣ መሪዎች መጥተው ያገለገሉባት ቤተክርስቲያን እንደዚች ቤተክርስቲያን የታደለች ቤተክርስቲያን የለችም ጨርሶ። ለምሳሌ ሐዋርያ ጳውሎስ የሐዋርያት ሥራ ምዕራፍ 20 ምዕራፍ 21 22 ተመልከቱ። ለምሳሌ ምዕራፍ 20 ምዕራፍ 19 20 ስትመለከቱ ሐዋርያ ጳውሎስ ለ3 ዓመታት ያክል እንዳውም ምዕራፍ 20 ቁጥር 31 ላይ 3 ዓመት በእንባና በለቅሶ
በዋይታም በእናንተ መካከል በፍጹም ትሕትናና በቅንነት እንዳገለገልኳችሁ ታውቃላችሁ ያለው 3 ዓመት ሐዋርያ ጳውሎስ ተቀምጦ ያስተማረባት ያገለገለባት የሰበከባት ቤተክርስቲያን እቺ ቤተክርስቲያን ብቻ ነች። ሌላ ቤተክርስቲያን ጨርሶ እንደዚህ አናይም። የታደለች ቤተክርስቲያን። ሌላው ደግሞ ሐዋርያው ዮሐንስ በፍጥሞ ደሴት ላይ በፈላ ዘይት ቀቅለው አልሞት ሲላቸው መጨረሻ ላይ እስከ ሕይወቱ መጨረሻ ድረስ ሲያገለግልባት የነበረችው ፓስተር ሆኖ መጋቢ ሆኖ በዚች ከተማ ተቀምጦ የኤፌሶን ቤተክርስቲያን የታደለች ቤተክርስቲያን የፍቅር ሐዋርያ የሆነ ዮሐንስ እንደዚች ቤተክርስቲያን የታደለች ቤተክርስቲያን የለችም። እዚህ ነው ያገለገለው እድሜው መጨረሻ ድረስ ወደ ጌታ እስኪሰበሰብ ድረስ ያገለገለባት ቤተክርስቲያን ነች። ሶስተኛው ጢሞቴዎስ የዚች ቤተክርስቲያን መጋቢ ነበር፣ ፓስተር ነበር። አስገራሚ ነው። ልዩ ጸጋ ያለው በማስተዋል የተሞላ የሐዋርያ ጳውሎስ ልጄ የሚለው የተወደደ ልጄ የሚለው እንዳውም ከነጭራሹ ጢሞቴዎስ ያገለገለባት ቤተክርስቲያን ነች። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ማየት ትችላላችሁ። የዚች ቤተክርስቲያን መጋቢ ሆኖ ተቀምጦ ያገለገለባት ቤተክርስቲያን። አራተኛው አጵሎስ የሚባል አጵሎስ አጠጣ እኔም ተከልኩ እግዚአብሔር ግን ያሳድግ ነበር የተባለ አጵሎስ የማጠጣት አገልግሎት የነበረው ኦራተር የነበረ እንዳውም የሐዋርያት ሥራ ምዕራፍ 18 ላይ መጽሐፍ ቅዱሳችን ነገር አዋቂ ይለዋል። ነገር አዋቂ የሚለው አማርኛችን ውልክፍክፍ ያለ ነው፣ በፍጹም አይደለም። ኦራተር ነበረ። አስደናቂ የሆነ የመናገር ችሎታ የነበረው አጵሎስ እንኳን ያገለገለባት ቤተክርስቲያን ነች። የሐዋርያት ሥራ ምዕራፍ 18 ከቁጥር 24 እስከ 28 ማየት ይቻላል። አስገራሚ ቤተክርስቲያን፣ የታደለች ቤተክርስቲያን። ይቺ ሐዋሳ ቤተክርስቲያናችንም እኔ ከዚህ ለይቼ አላያትም። በጣም ብዙ ኢመንስ የሆነ ጸጋ ያላቸው ሰዎች ያገለገሉባት ቤተክርስቲያን፣ ስንት አይነት ጸጋ ያየንባት ቤተክርስቲያን፣ ከአባቶች ጀምሮ ከጥንት ጀምሮ እዚች ቤተክርስቲያን አዲስ ምንጭ የመነጨባት ቤተክርስቲያን፣ ብዙ ጸጋ ያየንባቸው ቤተክርስቲያን፣ አስደናቂ የሆነ የእግዚአብሔር ክብር ያየንባት ቤተክርስቲያን ሆና ስናየው ምን ያህል ታድላችሁ ናችሁ። በእውነት እዚህ ተቀምጣችሁ ፎር ግራንትድ ብትወስዱት በደለኞች ትሆናላችሁ ብዬ ነው የማስበው። ሶስተኛው የዚች ቤተክርስቲያን ማየት ያለብን ነገር 3 የተለያዩ ሰዎችም የጻፉላት ቤተክርስቲያን ነች። አስገራሚ ቤተክርስቲያን ነች ኤፌሶን ቤተክርስቲያን። ለምሳሌ ሐዋርያው ጳውሎስ ይሄ መልእክት ጽፎላታል። ለምሳሌ ሁለተኛ የምናየው ሉቃስም እንኳን ሳይቀር ሉቃስ ምዕራፍ 10 የሐዋርያት ሥራ ምዕራፍ 18 ምዕራፍ 19 ምዕራፍ 20 3 ምዕራፎች ያክል ለዚች ቤተክርስቲያን ብቻ ሰጥቶ ከምዕራፎች ሁሉ 3 ምዕራፎችን ለኤፌሶን ቤተክርስቲያን ነው የሰጠው። ሉቃስም እንኳን ሳይቀር አስገራሚ የሆነች ቤተክርስቲያን። ሶስተኛው ከሁሉ የሚገርመኝ ደግሞ ጌታ በቁም ነገር ወስዶ ወደ ልቡ ያቀረባት ቤተክርስቲያን ስለሆነች መልእክት የጻፈላት ቤተክርስቲያን ነች። የዮሐንስ ራዕይ ምዕራፍ 2 ላይ ተመልከቱ፣ ከ1 እስከ 7 ላይ መልእክቱ ከጌታ ከራሱ ደብዳቤ ሲጻፍላት አስቡ። ከኔ ኢማጂን ለሐዋሳ ቤተክርስቲያን ደብዳቤ ጌታ ቢጽፍ ለምሳሌ ምን ያህል እንደነቅ ነበር፣ ምን ያህል እንገረም ነበር፣ ምን ያህል እንደነግጥ ነበር። ይቺ ቤተክርስቲያን የታደለች ቤተክርስቲያን። ስለዚህም ደግሞ 3 የተለያዩ ሰዎች የጻፉላት ሐዋርያው ጳውሎስም ብያለሁ፣ ሉቃስም ደግሞ በሐዋርያት ሥራ ላይ የጻፈላት ቤተክርስቲያን፣ ጌታችን ኢየሱስ ክርስቶስ እንኳን ሳይቀር ደብዳቤ የጻፈላት ቤተክርስቲያን። እንዴት የተወደደች ቤተክርስቲያን! አራተኛው ለማንሳት የምፈልገው ነገር አንደኛና ሁለተኛ ጢሞቴዎስ የተጻፈው መልእክቶቹ የተጻፉት ኤፌሶን ቤተክርስቲያን ጢሞቴዎስ እያገለገለ በነበረበት ጊዜ ነው። ለኤፌሶን ቤተክርስቲያን እዛ እያገለገለ ሳለ ነው አንደኛ ጢሞቴዎስም ሁለተኛ ጢሞቴዎስም መልእክቶች የተጻፉት። አስገራሚ ቤተክርስቲያን ነች። አምስተኛው ነገር ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ መጽሐፍቶች 3ቱም መልእክቶች የተጻፉት ዮሐንስ ኤፌሶን በነበረበት ሰዓት በሽምግልናው ዘመን የጻፋቸው መጽሐፍቶች ናቸው፣ መልእክቶች ናቸው። አስገራሚ ነው በጣም። ሌላ ምንጭ እዚች ከተማ እዚች ቤተክርስቲያን ያመነጨባት የተለየች ቤተክርስቲያን አንደኛ ዮሐንስም ሁለተኛ ዮሐንስም ሶስተኛ ዮሐንስም ከዚቹ ከተማ በኤፌሶን ቤተክርስቲያን ሆኖ የጻፋቸው መልእክቶች ናቸው። ስድስተኛው ነገር በ431 ዓመተ ምህረት የተሰበሰበው የአብያተ ክርስቲያናት የአባቶች የመሪዎች ጉባኤ ተደርጎ ነበር።
ቸርች ካውንስል የምንለው ትልቅ ጉባኤ ተሰብስበው ነበር። ለመጀመሪያ ጊዜ የአዲስ ኪዳን ካኖን ዋና አዲስ ኪዳን ውስጥ ያሉ መጽሐፍቶች በሙሉ የእግዚአብሔር ቃል ናቸው ብሎ አስረግጠው ለመጀመሪያ ጊዜ የወሰኑበት ጉባኤ እዚች ኤፌሶን ቤተክርስቲያን ላይ ተቀምጠው ነበር። አስገራሚ ቤተክርስቲያን። እሱ ብቻ ሳይሆን እንዳውም ከነጭራሹ የዮሐንስ ራእይ መጽሐፍ ከእግዚአብሔር ቃል ጋራ ካሉት መጽሐፍቶች ጋራ እኩል የእግዚአብሔር ቃል ነው ብለው ለመጀመሪያ ጊዜ አስረግጠው ካኖን ውስጥ እንዲገባ በመጽሐፍ ቅዱስ ውስጥ የተጠቃለለ ዋና ሐሳብ እንደሆነ የወሰኑበት በዚቹ ቤተክርስቲያን ነው። አስገራሚ ነው፣ በጣም አስገራሚ ነው። በጣም ሰባተኛውና የመጨረሻው ለመግቢያ እንዲሆነን ሰባተኛው ኢግናሽየስ የሚባል አባት ነበር። ከአባቶች መካከል በጣም ምሁር ነው፣ ትልቅ ስራ የሰራ ሰው ነው። ኢግናሽየስ የጻፈው ደብዳቤ አለ በ200 ዓመተ ምህረት የጻፈው ደብዳቤ ነበረ እና ሶስት ነገሮች ያጠቃለለ ደብዳቤ ነበር። መልእክቱን ደብዳቤውን ስናጠቃለለው አንድ ያለፋችሁበት መከራ ይገርመኛል አለ። ስለ ጌታ ብላችሁ በመስዋዕትነት በብዙ መከራ ስለ ወንጌል ሲባል ያሳለፋችሁት ነገር ይገርመኛል አለ። አንድ ሁለተኛ ነገር ደግሞ ስለ እውነት የቆማችሁት መቆም ደግሞ ይገርመኛል አለ። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን እነሱን ሽንጣችሁ ገትራችሁ ስለ እውነት መቆማችሁ ይገርመኛልና አደንቃቸዋለሁ አላቸው። ሶስተኛው ግን የዮሐንስ ራእይ ላይ ወድቀውበት የነበረው ውድቀት እግዚአብሔር ደግሞ በእነሱ ላይ የነበረውን ሐፍረት ከገፈፈ በኋላ ወደ ፍቅራቸው ስለተመለሱ በመካከላችሁ ያለውን ፍቅር አይቼ ደነቃለሁ አላቸው። ስለዚህ እቺ ቤተክርስቲያን የዮሐንስ ራእይ ምዕራፍ 2 ላይ ተወቅሳ የነበረችበት ወቀሳ ጌታም የተናገራት የገሰጻት ተግሳጽ ሰምታ ንስሐም ገብታ ወደ ፍቅሯ የተመለሰች ቤተክርስቲያን ነች። ስለዚህ እግዚአብሔር የተመሰገነ ይሁን። ይህን ያክል ይበቃል ለመግቢያ። ከዚህ በኋላ ወደ ዋናው መልእክቱ ለመሄድ እፈልጋለሁ። ወደ መልእክቱ ከመሄድ በፊት አንድ ሐሳብ ብናገር በጣም ጥሩ ነው። ስለዚህ ስለ ኤፌሶን መልእክት የተነገሩ የመጽሐፍ ቅዱስ ማብራሪያ ሐሳቦች ወይም ባይብል ኮሜንተሪስ በጣም ብዙ ናቸው፣ በብዙ ሺህ ይቆጠራሉ። ግን ካሉት መካከል እንዳው ጥቂቱ ሁለት ብቻ ጠቅሼ ከዛ ወደ ራሴ ሐሳብ እሄዳለሁ። ዛሬ የራሴን ሐሳብ በምን መንገድ እንዳጠናሁትና መልእክቱ በምን ዙሪያ እንደምንሄድ በኋላ እነግራቸዋለሁ። ዎችማን የሚባል ጸሐፊ አለ። ለምሳሌ የመጀመሪያው የቻይና የመጀመሪያው ክርስቲያን ነው። በአሁኑ ጊዜ ምናልባት ታውቁ እንደሆነ አታውቁ እንደሆነ ስለማላቅ ዝም ብዬ ልበለው፣ ይቅርታ አድርጉልኝ። እና በአሁኑ ጊዜ የወንጌላውያን አብያተ ክርስቲያናት በዓለም ላይ the highest percentage ያለው ከፍተኛ የሆነ ቁጥር ያለው አሜሪካ አይደለም። ድሮ አሜሪካ ነበር እስከ ቅርብ ዓመታት ድረስ። አሁን ግን ቻይና ነው። የሚገርመው ነገር የቻይና የመጀመሪያ ክርስቲያን ነው ዎችማን ማለት። የጻፋቸው መጽሐፍቶች አሉ። አንዳንዶቹ አልወዳቸውም፣ አንዳንዶቹ ጥሩ መጽሐፍቶች ናቸው። ይሄ ንጹህ የሆነ መጽሐፍ ነው። በኤፌሶን ላይ የጻፈው ሲት ዎክ ስታንድ ብሎታል። ተቀመጥ፣ ቁም እና ምን ተራመድ የሚል ሐሳብ፣ ተራመድ እና ቁም የሚል ሐሳብ ባለው መንገድ ሄዷል። ምዕራፍ 1 እና ምዕራፍ 2 ምዕራፍ 3 ያው እንዳልኳችሁ ሲት የሚለው ተቀመጥ የሚለው ሐሳብ የያዘ ነው። ምዕራፍ 4 ምዕራፍ 5 ተራመድ የሚለው ሐሳብ፣ ምዕራፍ 5 ከመጨረሻ እስከ ምዕራፍ 6 መጨረሻ ደግሞ እንደገና ቁም የሚል ሐሳብ ባለው መንገድ ሄዷል። ጥሩ መጽሐፍ ነች። ትንሽ ነች። ይሄን ያክል በጣም ቮሉሚነስ የሆነ መጽሐፍ አይደለም። ቁንጣር የምታክል መጽሐፍ ነች፣ ግን ጥሩ መጽሐፍ ነው። ንጹህ ነው። ማንበብ ይቻላል። ሁለተኛው ደግሞ ጆን ስቶት የሚባለው አሉ። ዶክተር ጆን ስቶት አስገራሚ ሰው ናቸው። በዓለማችን ምናልባት ፖፕ የሚባል በወንጌላውያን ክርስቲያናት የለም እንጂ ፖፕ የሚባል ነገር ቢኖረን ኖሮ እሳቸው ነበር የሚሆኑት። በዓለም ላይ የወንጌላውያን አብያተ ክርስቲያናት እንደሳቸው ኢምፓክት ያደረገ ማንም የእግዚአብሔር ሰው እኔ አላውቅም። አስገራሚ የእግዚአብሔር ሰው ናቸው። የመጽሐፍ ቅዱስ ገለጻቸው አስገራሚ ነው። በዓለም ላይ ትልቅ ተጽዕኖ ያመጡ ሰው ናቸው። የንግሥት ኤልሳቤጥ ፓስተሯ ሆነው እስከሚሞቱበት ድረስ ፓስተሯ ነበሩ ለረጅም ዓመታት። አስገራሚ ሰው ናቸው። የኔ ሜንተር ሆነው 35 ዓመት አገልግለውኛል። 35 ዓመት አስገራሚ ነው እና እግዚአብሔርን በጣም ነው የማመሰግነው። እሳቸው የጻፉት የኤፌሶን መልእክት ኮሜንተሪ አለ። በጣም ንጹህ የሆነ ኮሜንተሪ ነው። ተሮ ነው። በጣም የጠለቀ ነው። እሱን በእጃችሁ ብትይዙት በጣም ጥሩ ነው ብዬ አስባለሁ። ጆን ስቶት ይባላሉ። STOTT የሚል ነው ላስት ስማቸው፣ የመጨረሻ ስማቸው። እሳቸው የጻፉት ኮሜንተሪ አለ። በጣም ግሩም ኮሜንተሪ ነው። እኔ ግን ዛሬ በምን ወስደዋል ይህንን መልእክት?
የኤፌሶን መልእክት ነው የምናየው ያለን። እኔ ዛሬ የምወስደው ያለሁት መልእክት ግን ISR አልኩት እና ኤስን ወደ መሃል አመጣሁና IRS አልኩት። IRS ሲባል እናንተ ላይ ያስደነግጣችሁ ይችላል። አሜሪካ ያለነው ግን አስደንጋጭ የሆነ የራሱ የሆነ መንግስት፣ የአሜሪካ መንግስት ይሻላል። እንዳው IRS ወደ ቤታችሁ መጣ ማለት፣ ወደ ካምፓኒያችሁ መጣ ማለት አለቀ ማለት ነው። የራሱ እስር ቤት አለው፣ የራሱ አሰራር አለው፣ የራሱ አደራረግ አለው። የሚያስፈራ ነው። IRS ይባላል። IRS ይባላል። ስለዚህ IRS አልኩት እኔ ኤስን ወደ መሃል አድርጌ አለዋውጬ ምን አልኩት? አይደንቲቲ ስታንዳርድ ኤንድ ሪሌሽንሺፕ አልኩት። ልዩ ማንነት ያለን ሰዎች ነን። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ልዩ መለኪያ ያለን ሰዎች ነን። ምዕራፍ 4 እና ምዕራፍ 5 ልዩ ግንኙነት ያለን ሰዎች ነን። ምዕራፍ 5 ወደ መጨረሻ እስከ ምዕራፍ 6 መጨረሻ ድረስ ልዩ ግንኙነት ያለን ሰዎች ነን። በዚህ መንገድ ነው የምንሄደው። ልዩ ማንነት ዩኒክ አይደንቲቲ ያለን ሰዎች ነን። ልዩ መለኪያ ወይም ዩኒክ የሆነ ስታንዳርድ ያለን ሰዎች ነን። ልዩ ግንኙነት ወይንም ደግሞ ዩኒክ ሪሌሽንሺፕ ያለን ሰዎች ነን በሚል ሐሳብ አጣልለዋለሁ ይሄንን መጽሐፍ። ስለዚህ በዚህ መልክ የምንሄደው ማለት የመጀመሪያው ሐሳባችን ልዩ ማንነት ያለን ሰዎች ነን። ዩኒክ አይደንቲቲ የተለየ ማንነት ያለን ሰዎች ነን። እኛ ክርስቲያኖች ስንባል የወንጌላውያን አማኞች ስንባል በጌታ ያለን ሰዎች ልዩ ማንነት ያለን ሰዎች ነን። አይደንቲቲያችን ካላወቅን ማንነታችን ካላወቅን ክርስትናችን አፕሪሺየት አናደርገውም። እርግጠኛ ነኝ ፎር ግራንትድ እንወስዷለን፣ እንደ ልማድ እንወስዷለን። ቤተክርስቲያን መጥቶ መሄድ በጣም ቀላል አድርገን ልንወስደው እንችላለን። እኛ ልዩ ማንነት ያለን ሰዎች ነን። ዩኒክ አይደንቲቲ አለን ያልኩበት ምክንያት ጀስቲፋይ አደርገዋለሁ። 4 ምክንያቶች አሉ። እዚህ መጽሐፍ ነው ያሉት፣ ከሌላ ቦታ አላመጣው፣ እዚቹ መጽሐፍ ላይ ነው ያሉት 4 ምክንያቶች አሉ። የመጀመሪያው ልዩ የሚያደርገን አንደኛው የመዳናችን መሰረትና ምንጭ በስላሴዎች ላይ ስለተመሰረተ የኛ ማንነት ዩኒክ ነው፣ በጣም የተለየ ነው። እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ኢንቮልቭ ያደረጉበት እጃቸውን ያስገቡበት አስደናቂ የሆነ እጹብ ድንቅ የሆነ መዳን ያለን ሰዎች ነን። ምዕራፍ 1 ቁጥር 3 ላይ ተመልከቱ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን ሐሳብ ዝቹ 1 ቁጥሯ ብቻ እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ሶስቱም ስላሴዎች እዚህ ውስጥ አሉ። ይሄን ካለ በኋላ አጠቃላይ ሐሳብ ገጽታውን ካሳየን በኋላ ደን ከቁጥር 4 ጀምሮ እስከ ቁጥር 14 ድረስ ይበትናቸዋል። እያንዳንዳቸው እግዚአብሔር አብ ምን እንዳደረገ፣ እግዚአብሔር ወልድ ምን እንዳደረገ፣ እግዚአብሔር መንፈስ ቅዱስ ምን እንደሰራ የሚያሳዩ ሐሳቦች ናቸው። ቀስ ብለን እናያቸዋለን። ተመልከቱ። ስለ እግዚአብሔር አብ የተነገረው ነገር ምዕራፍ 1 ከቁጥር 4 እስከ 6 ድረስ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱም እንደወደደ በክርስቶስ ኢየሱስ በክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ከዚያም በላይ ደግሞ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ምን አደረገ? ይህንን አደረገ ይለዋል። ስለዚህ አስቀድሞ ዓለም ሳይፈጠር፣ ዓለማት ሳይፈጠሩ፣ መልካችን ሳይታወቅ፣ ምናችንም ሳይታወቅ፣ ዘራችን ሳይታወቅ፣ ስራችን ሳይታወቅ፣ ትምህርታችን ሳይታወቅ፣ አንድ ነገራችን እንኳን ሳይታወቅ፣ ዓለም ሳይፈጠር፣ ማንም ሰው አንቱ ሳይለን፣ ምናችንም ሳይታወቅ እግዚአብሔር አስቀድሞ በዘመናት ውስጥ ምን አደረገን? መረጠን፣ ወሰነን። እግዚአብሔር የወደዳቸውን አስቀድሞ ጠራቸው፣ የጠራቸውን እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው እንደተባለ እግዚአብሔር አስገራሚ የሆነ ስራ ይሰራው ማንኛችንም ምናችንም ሳይታወቅ ነው። የምንኩራራበት ነገር ሳይኖር፣ አንድም ነገር የሚያስመካን ነገር ሳይኖር፣ ከኛ ጋር የተለደፈ ታይትል ሳይኖረን፣ ትምህርት ሳይኖረን፣ ዕውቀት ሳይኖረን፣ ሀብት ሳይኖረን፣ ምናችንም ሳይታወቅ እግዚአብሔር ከመሬትና ከአፈር ያነሳን። መልካችን እንኳን ሳይታወቅ፣ ምናችንም ሳይታወቅ፣ የሚያስወድድ ነገር ሳይኖረን
እግዚአብሔር አስቀድሞ በዘመናት ውስጥ መረጠን፣ አጸደቀን፣ አከበረን እንደተባለ እግዚአብሔር አብ በእኛ ሕይወት ውስጥ ትልቅ ስራ ሰርቷል። እናንተ እያንዳንዳችሁ በድንገት የመጣችሁ ሰዎች አይደላችሁ። አክሲደንታል የመጣችሁ ሰዎች አይደላችሁ። ድንገታዊ በሆነ መንገድ አንድ ሰው መጥቶ ስለመሰከረላችሁ አይደለም። እግዚአብሔር ከጥንት ጀምሮ አስቦ የወለዳችሁ ናችሁ። አስቦ የጠራችሁ ሰዎች ናችሁ። አስቦ ያጸደቃችሁ ሰዎች ናችሁ። አስቦ ከመሬት ያነሳችሁ ሰዎች ናችሁ። you are somebody። በጌታ እጅግ የከበረ ሕዝብ ነው። ይሄ ሕዝብ እግዚአብሔር ያሰበለት፣ እግዚአብሔር አብ ፍቅሩን የገለጸለት ልዩ በሆነ መንገድ የተጠራ ሕዝብ፣ ክቡር ሕዝብ፣ ጻድቅ ሕዝብ፣ የተመረጠ ሕዝብ፣ የተወደደ ሕዝብ፣ እንደ አምላካችን እንደ እግዚአብሔር እንደመረጠው እንደ እግዚአብሔር ሕዝብ ማንም የለም። የትኛውም ሕዝብ ውሰዱ፣ እግዚአብሔር ያሰበለት እንደዚህ ሕዝብ የለም። የትኛውም ሕዝብ እግዚአብሔር ስሙ የተባረከ ይሁን። ከዛም በላይ ደግሞ እግዚአብሔር ወልድ ተመልከቱ። እግዚአብሔር ወልድ ደግሞ በመስቀል ላይ ደሙን ያፈሰሰለት በቤዛነት ራሱን የሰጠለት የዋጀው በደሙ የዋጀው ሕዝብ መስዋዕት ሆኖ ራሱን ያቀረበለት ሕዝብ እንደዚህ ሕዝብ የትኛውም ሕዝብ በዓለም ላይ የለም። በጌታ እንደተወለደ በክርስቶስ እንዳለ ሕዝብ የመሰለ የከበረ ሕዝብ የለም። ጌታ ኢየሱስ ክርስቶስ የወደደው ከመሬትና ከአፈር ያመጣው ያነሳው ሕዝብ እንደዚህ እንደ እግዚአብሔር ሕዝብ የለም። ተመልከቱ ቁጥር 7 እስከ 11 ያሉት ሐሳቦች እነዚህ ናቸው። በዘመኑም ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ሁሉ ያለውን በክርስቶስ ለመጠቅለል በደሙ ዋጀን የሚለው በቤዛነት ታደገን የሚለው በቤዛነት የተዋጀን ሰዎች ነን። ጠፍተን የነበርን እንደገና ዋጋ ከፍሎ መልሶ እንደገና ሪትሪቭ ያደረገ ራሱ ገንዘብ ያደረገን ሰዎች ነን። ከመሬትና ከአፈር ያስነሳን ሰዎች ነን። ስለዚህም እግዚአብሔር ወልድም የወደደን ደሙንም ያፈሰሰልን በመስቀል ላይ ዋጋ የከፈለለት ሕዝብ ነው። እኛ ዝም ብለን አክሲደንታሊ የመጣን ሰዎች አይደለም። እግዚአብሔር ወልድም ዋጋ የከፈለልን። ሶስተኛው እግዚአብሔር መንፈስ ቅዱስም ደግሞ ተመልከቱ ከቁጥር 12 እስከ 14 ላይ ምንድነው የሚለው? 12 እስከ 14 ላይ ተመልከቱ። የርስታችን መያዣ እንዲሆን በመንፈስ ቅዱስ አተመን የሚለው ርስት ያለን ሰዎች ነን። ደስን ያለን ሰዎች ነን። ፍጻሜ ያለን ሰዎች ነን። ለዚህም ማረጋገጫ እንዲሆን መንፈስ ቅዱስ በውስጣችን አተመው ይላል። ጋራንቲ እንዲሆነን፣ ዋስትና እንዲሆነን፣ የዘላለም ርስት እንዳለን ለማወቅ እንድንችል ምን አደረገ? መንፈስ ቅዱስ በውስጣችን አተመው ይላል። ስለዚህ ደህንነታችን ራሱ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ጣልቃ የገቡበት ስራ የሰሩበት ታላቅ የከበረ አስደናቂ የሆነ ስራ የሰሩበት ደህንነት ነው። የኛ ደህንነት ስለዚህ ልዩ ሰዎች ነው። ሁለተኛው ልዩ የሚያደርገን ነገር ተመልከቱ። የጥበብና የመገለጥ መንፈስ ቢሰጠን ጌታ ከቁጥር 15 እስከ 19 ተመልከቱ። 3 ነገሮች አሉ ልናስተውላቸው የሚገቡን። አንደኛ የመጥራቱ ተስፋ ምን እንደሆነ፣ ሁለተኛው በቅዱሳን ዘንድ ያለው ርስት ክብር ባለጠግነት ምን እንደሆነ፣ ሶስተኛው ደግሞ ከሁሉ የሚበልጠውን የኃይሉ ታላቅነት ምን እንደሆነ እናስተውላለን ነው የሚለው። 3 ነገሮች ናቸው። የመጥራቱ ተስፋ፣ የተጠራችሁበት ጥሪ ቀላል ጥሪ አይደለም። የዳንበት መዳናችን ቀላል መዳን አይደለም። አስደናቂ የሆነ መዳን ነው። ሕዝቅኤል 16 ላይ 63 ምዕራፎች 63 ቁጥሮች ነው ያሉት። ሰፊ ምዕራፍ ነው፣ ላነበው አልችልም ጊዜያችን ስለማይፈቅድ። ሆኖም ግን ታሪኩን ትንሽ ናሬት ባደረገው ትንሽ ብገልጸው ሕዝቅኤል 16 ላይ ከዕለታት አንድ ቀን በደም ተለውሰሽ መንገድ ላይ ተጥለሽ የሚያስብሽ ሰው ጠፍቶ አንድም ሰው ሳይራራልሽ ደምሽ ተለውሰሽ በነበርሽበት ሰዓት በአፈር ላይ ተንከባለሽ ተስፋ ቆርጠሽ ልብሽ ወድቆ አዝነሽ ተክዘሽ በነበርሽበት ሰዓት እኔ ግን ራራሁልሽ፣ ከመሬትና ከአፈርም አነሳውሽ፣ ደግሞም በላይሽ ላይ የነበረውን ደም ጠረኩልሽ፣ አጸዳሁሽም፣ እንዳውም ልብሴንም አለበስኩሽ፣ ከዛም አልፌ ደግሞ ካባይም በላይሽ ላይ ደረብኩ፣ ክብሬንም ደግሞ አቀመስኩሽ፣ እንደ ነገሥታት ክብር አይነት ክብር በላይሽ ላይ አስቀመጥኩ አለና በኋላ ግን አንቺ ግን ረሳሽኝ
ረሳሽኝና ተመልሰሽ እንደገና ለግንሞትና ወጣሽ። በየአደባባዩ ራስሽን ገለሽ። ከዚህም የተነሳ ከአሕዛብ ነገሥታት ጋር ተጋባሽ፣ ዝሙትም ሰራሽ፣ አመነዘርሽም፣ ልጆችም ወለድሽ፣ እኔንም ጣልሽኝ፣ ጸጋዬንም ከላይሽ ላይ ጣልሽ። ተመልሰሽ ደግሞ መረገጥ ጀመርሽ። እኔ ግን አላስችል አለኝ፣ ራራሁልሽ፣ ልቤ ተናወጠ፣ አንቺን አይቼ ማረፍ አልቻልኩም። የፍቅር ጉዳይ ሆነብኝና መልሼ እንደገና ከመሬትና ከአፈር አነሳሁሽ እና ጸጋም አለበስኩሽ። የነበረሽን ውርደት የውርደት ልብስሽም አልቼ ተመልሼ እንደገና ካባዬ በላይሽ ላይ ደረብኩ። እንደማንም ነገሥታት ደግሞ ክብርን ሰጠሁሽ። በሁሉም ዘንድ የተወደድሽ የተከበርሽም አደረኩሽ ይላል ጌታ። ሰናው በጣም ቀላል ነው። 20 ዓመት 30 ዓመት 50 ዓመት 56 ዓመት ሆኖኛል በጌታ። ዓመታት መቁጠር በጣም ቀላል። እግዚአብሔር ቤት ይሄን ያክል ዓመታት ኖርኩኝ ብሎ አፍንጫ መንፋት በጣም ቀላል ነው። የደህንነት ደስታችን ከጠፋ ከውስጣችን አይካናሽሪ ትልቁ ጸጋ ከህይወታችን ጠፍቷል። ድሮ ሲያፍለቀልቀን የነበረው በጌታ ቤት እንደምቦሳ ሲያዘለንን የነበረው ያ የደህንነት ደስታችን ከጠፋ አይካናሽሪ ሁሉ ነገር ነው የሚጨልመው። የመጥራታችን ተስፋ ሁሉ ጊዜ በፊታችን ሊሆን ይገባዋል። እኔ መባለች ይኸው ሁለት ነገር ነው። ስሜታዊ አይደለሁም። እኔ በስሜት የምገፋ ሰውም አይደለሁም፣ በስሜት መወሰን ሰው አይደለሁም። አይ አም ናት ኢንትሮቨርት ነኝ በባህሪዬ። ስለዚህም ደግሞ ስሜቴን መደበቅ እችላለሁ። ግን ሁለት ነገሮች ኢሞሽናል ያደርጉኛል፣ ስሜታዊ የሚያደርጉኝ ሁለት ነገሮች ናቸው። አንድ ስለ ደህንነቴ ሳስብ የዛሬ 56 ዓመት አስመራ ከተማ አንድ ምሽት ወንጌል የሰማሁባት ቀን፣ ለመጀመሪያ ጊዜ ጸጋ በር ተከፍቶ የሰማሁባት ቀን፣ ያቺ የተባረከች ቀን እንዴት ብሩክ የሆነች ቀን ነች! እንዴት የተባረከች እንዴት ብጽዕት የሆነች ቀን፣ ግሩም ቀን፣ አስደናቂ ቀን እላለሁ። እሱን ሳስብ እንባዬ ይተናነቀኛል። አይካንስ ወንበሬ ላይ መቀመጥ አልችልም በዛን ጊዜ። ሁለተኛ የጌታ ቃል መገለጥ ሲመጣልኝ ነው እኔ ኢሞሽናል መሆን ስሜታው መሆነ በዛን ጊዜ። ይገርማታል። መባ እንደ እብድ ነው የሚያደርገኝ ያን ጊዜ የጌታ ቃል መገለጥ ሲመጣ። የት ነው የነበርኩት እላለሁ፣ ራሴን ይዤ ይገርመኛል በጣም። እነዚህ ሁለት ነገሮች ያስደንቁኛል። ደህንነታችን የመጠራታችን ደስታ ምንም ጊዜም ቢሆን ሊመለስ ይገባዋል ብዬ አምናለሁ። የመጥራቱ ተስፋ። ሁለተኛው ግን የሚገርመው ነገር ሊመጣ ያለው ርስት ደግሞ ማሰብ አለብን። ዮሐንስ ወንጌል ምዕራፍ 14 ላይ ቤትን አዘጋጅላቸው እንደተባለ እዚህ እንደሚታዩት አይነት የተሻለ ቪላ ቤት አዘጋጅላችኋለሁ ማለት አይደለም። ርስታችን የሰራዊት ጌታ እግዚአብሔር ራሱ ነው። ጌታ ስሙ የተባረከ ይሁን። ርስት ያለን ሰዎች ነን። ደስትን ያለን ሰዎች ነን። ፍጻሜ ያለን ሰዎች ነን። እንደ አሕዛብ አትፍገምገሙ፣ እንደ አሕዛብ አትጥመነመኑ። እኛ ፍጻሜ ያለን ሰዎች ነን። ተስፋ ያለን ሰዎች ነን። ርስት ያለን ሰዎች ነን። ርስታችንም የሰራዊት ጌታ እግዚአብሔር ራሱ ነው። እግዚአብሔር ስሙ የተባረከ ይሁን። ጥያቄው ያለው ግን በደህንነታችን መካከልና ቅድም የገለጽኩ የደህንነታችን መካከልና ሊመጣ ባለው ርስት መካከል የዘመናት ርቀት አለ። እሱ ነው የሚያስጨንቀን። እኛ በዚህ ዘመን በመከራ መታሸት አለ። በእንባ የምናልፍባቸው ዘመናት አሉ። ልባችን ይሰበራል፣ እንተክዛለን፣ እንጨነቃለን። ሊያናውጠን የሚችል መዓት ነገር ይመጣል። አገራችን ደግሞ ብዙ አፌባል አለ። እንደምናየው ብዙ አይነት መዋዠቅ አለ። ስሜታችን ሊገለባበጥ የሚያስችለው ብዙ ነገር አለ። ምን እናደርጋለን የሚለው ሐሳብ በጣም ቦዘር ያደርገናል። ሁለት ጥያቄዎች ለኛ አስጨናቂ ጥያቄዎች ናቸው። ለዕንባቆም እንዳስጨነቁት ለምን የሚለው ሐሳብና እስከ መቼ የሚሉት ሐሳብ። ዋይ ለምን በኔ ላይ መከራ፣ ለምን በኔ ላይ ሐዘን፣ ለምን በኔ ላይ ጭንቀት፣ ለምን በኔ ላይ እንዲህ አይነት ህመም፣ ለምን እንዲህ አይነት እጦት፣ ለምን እንዲህ አይነት ችግር ያስጨንቀናል። በጣም ልንመልሰው የማንችለው ጥያቄ ነው። እስከ መቼ? የጊዜ ጉዳይ ቦዘር የሚያደርገን ሰዎች ነን። በጊዜ የተወለድን ሰዎች ነን። በጊዜ ያደግን ሰዎች ነን። በጊዜ የምንሞት ሰዎች ነን። የጊዜ ጉዳይ ለኛ ቦዘር የሚያደርገን ልባችን የሚያስጨንቅ ነገር ካለ የዘመን ጉዳይ ነው። ይሄ ሁሉ ነገር አለ። ሆኖም ግን ዛሬ ልነግራችሁ የምፈልገው ነገር በመዳናችን መካከልና ሊመጣ ባለው ተስፋችንና ርስታችን መካከል ያለውን ዘመን ክፍተቱ ሊሞላ የሚችል ከሁሉ የሚመጣው የእግዚአብሔር ኃይል አለ። የመንፈስ ቅዱስ ኃይል አለ። ሰዎችን ከመሬት የሚያነሳ
ሐዘንን የሚገፍ እንባን የሚያብስ ሰዎችን ከሐዘናቸው ከመከራቸው ከጭንቀታቸው ሊያወጣ የሚችል ከሞት ሊታደግ የሚችል ይኸው እኔም ከዕለታት አንድ ቀን 2007 ላይ አሜሪካ ካናዳ ሄጄ ነው ለአገልግሎት የገባሁበት ቀን ነው ሆስፒታል የገባሁት። የሚገርመው ነገር ለአገልግሎት ስለሄድኩት የሚገርመው ነገር ግን በሞትና በሕይወት መካከል ሆንኩኝ ማለት ሳይታወቅ አሞኝ አያውቅም። ሆስፒታል ገብቼ አላውቅም። ለመጀመሪያ ጊዜ መሆኑ ነው። የሚገርመው ነገር ግን ብዙ አብያተ ክርስቲያናት ጸለዩ። ፓስተርም ቅድም ጠቅሶታል። እኔ ጌታ ፈውሶኝ ነው። ይህ ጌታ የፈውስ ኃይል በእኔ ስለተከናወነ ነው። ዛሬ ይኸው እናንተ ምልክት ሆኜ የቆምኩት ለምንድን ነው ቢባል የተአምራቱ ምልክት ነኝ። ይችላል ጌታ ከሞት ማስነሳት ይችላል፣ መታደግ ይችላል፣ ከህመም መታደግ ይችላል። ሰዎችን ከሞት ያስነሳ እኔ አይቻለሁ። የእግዚአብሔር ኃይል አለ ከመከራ ሊያወጣ የሚችል ከጭንቀት ሊያወጣ የሚችል ስብራታችን ሊፈውስ የሚችል የመከራችንን ሳይክል ሊበጥስ የሚችል የመንፈስ ቅዱስ ኃይል አለ። ስለዚህም ደግሞ ያ የኛ መታደጊያችን ነው። ጌታ ስሙ የተባረከ ይሁን። ስለዚህ ልዩ ሰዎች ነን። የሚያስገርም ነው። የመዳን ተስፋ ያለን ሰዎች፣ ሊመጣ ያለው ርስት ደግሞ የተዘጋጀልን ሰዎች፣ ደስትን ያለን ሰዎች፣ በሌላ በኩል ደግሞ በእነዚህም ዘመናት መካከል እንኳን ሊረዳ የሚችል የእግዚአብሔር ኃይል ከሁሉ የሚበልጥ ይለዋል። ከምንም አይነት ኃይል በላይ የሆነ ከሐኪሞች በላይ የሆነ ከአዋቂዎች በላይ የሆነ ከመንግስታት በላይ የሆነ የእግዚአብሔር ኃይል በእኛ ላይ አለ። እግዚአብሔር ስሙ የተባረከ ይሁን። ቤታችን ሊታደግ የሚችል የእግዚአብሔር ኃይል። ስለዚህ ልዩ ሰዎች ነን። በጣም ልዩ ሰዎች ነን። ሶስተኛው ልዩ የሚያደርገን የማንነታችን እዳሎት የሆነው ያዳነን ጌታ ልዩ ጌታ ስለሆነ ነው። ልዩ ጌታ ነው። ይሄ ያዳነን ጌታችን ኢየሱስ ክርስቶስ ልዩ ጌታ ነው። እኔ አይደለሁም ነው። እዚች መጽሐፍ አለ 3 ነገሮች አሉ ልዩ ያደረገው ሐዋርያ ጳውሎስ የሚገልጸው። የመጀመሪያው ተመልከቱ፣ ምዕራፍ 1 ቁጥር 19 ላይ ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ ነው ይለዋል። ከጌቶችም በላይ ነው፣ ከአለቆች በላይ ነው፣ ከነገስታት በላይ ነው፣ ከአዋቂዎች በላይ ነው፣ ከኃይላትም በላይ ከጌትነትም ሁሉ በላይ የሆነ ጌታ፣ አጋንንትን የሚያርበጠበት ጌታ፣ ስራን መስራት የሚችል ጌታ፣ ዓለማትን የሚገዛ ጌታ፣ መንግስታት በእጁ የያዘ ጌታ፣ አስደናቂ የሆነ ጌታ ነው ይሄ ጌታ። ስለዚህ ልዩ ሰዎች ነን፣ የታደልን ሰዎች ነን። በመሰረቱ አለኝታ ያለው ህዝብ ነው ይሄ። ሁለተኛው ልዩ የሚያደርገው የጌታ ጉዳይ በተመለከተ ምዕራፍ 1 ቁጥር 21 ላይ ተመልከቱ። ከሚጠራው ይሄ ጌታ ያለው ስም ከሚጠራው ስም ሁሉ በላይ ነው ይለዋል። የጌታ ስም ኢየሱስ የሚለው ስም ፈዋሽ ስም፣ ድንቅ ስም፣ ታምራት ሰሪ ስም፣ አስደናቂ የሆነ ስም፣ ጨለማን የሚገፍ አጋንንትን የሚያርበጠበት በሽታን የሚሰብር ስም ኢየሱስ የሚለው ስም ሰዎችን ይታደጋል። ኢየሱስ የሚለው ስም ሲጠራ ሰዎች ይፈወሳሉ። ኢየሱስ የሚለው ስም ሲጠራ አጋንንቶች ይርበጠበጣሉ፣ ዓለማት ይናወጣሉ፣ ነገስታት ከስፍራቸው ወንበራቸው ይለቃሉ። ኢየሱስ ጭብጨባ ቢያስፈልግው ነው በእውነት። ኢየሱስ ክቡር ስም፣ ድንቅ ስም፣ ኃያል ስም፣ ፈዋሽ ስም፣ ልዩ ስም። የታደልን ሰዎች እንዲህ አይነት ስም ነው የተጠልነውና ይሄ ስም ክቡር ስም፣ ልዩ ዳሎት ያለን ሰዎች ነን። we're so unique። ሶስተኛው ከሁሉ በላይ እንዲሆን ምዕራፍ 1 ቁጥር 22 እና 23 ላይ ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው እንደተባለ ይሄ ጌታ ከቤተክርስቲያን በላይ ነው። he's above and beyond። የቤተክርስቲያን ጌታ ነው፣ ባለቤት ነው፣ አውራ ነው። ስለዚህ እቺ ሐዋሳ ቤተክርስቲያን በምንም ተአምር 10 ጊዜ ተቃውሞስ ቢነሳ 10 ጊዜ አመፀኞች ቢነሱ ይቺ ቤተክርስቲያን ልትፈርስ አትችልም። ለምን? አውራዋ ጌታ ስለሆነ፣ የበላይዋ ስለሆነ፣ አምላኳም ስለሆነ he is a pillar። ይቺ ቤት የቆመችው ይሄ ህዝብ የቆመው በዚህ ጌታ ስር ነው የተጠለለው። ስለዚህም ደግሞ ይቺ ቤተክርስቲያን እንደጸናች ስራዋን ትሰራለች። እግዚአብሔር ስሙ የተባረከ ይሁን። ልዩ ስም፣ ክቡር ጌታ፣
የቤቱ ባለቤት አውራው አምዱ ራሱ ጌታ ስለሆነ ነው ልንበተን ማንችለው። መከራ አልበተነንም። ባለፉት ዘመናት አይተናል፣ በአይኔ አይቻለሁ። ምቾትም አይበትነንም። ዘመኑ እንደምናየው የምቾት ዘመን ነው። ከዚህ በኋላ ሊመጣ ደግሞ ያለው ዘመን እናውቃለን። የተለያየ መልኩ እየለዋወጠ ይመጣል። ነገር ግን ይህች ቤተክርስቲያን እንደጸናች ትኖራለች። ለምን ቢባል ይሄ ጌታ አምዷ ስለሆነ he's a pillar። ይሄንን ቤት ያጸናው ይሄ አምድ አይደለም። ይሄ ቤት ያጸናው ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ልዩ ሰዎች ነን። በጣም አንደኛው ያልነው ነገር ልዩ ሰዎች ነን፣ ምክንያቱም ደህንነታችን በስላሴዎች ላይ የተመሰረተ ስለሆነ። ሁለተኛው ያልነው ልዩ ሰዎች ነን፣ ምክንያቱም የጥበብና የመገለጥ መንፈስ ቢሰጠን ሶስት ነገሮች እንድናውቅ ስለሚረዳን የመጥራታችን ተስፋ አለ፣ ደግሞም ርስታችን አለን፣ ደግሞም በመሃል ላይ ሊረዳን የሚችል የእግዚአብሔር ኃይል ስላለ ልዩ ሰዎች ነን። ሶስተኛው ያልነው ያመንበት የታመንበት ጌታ ልዩ ስለሆነ ነው ልዩ የሚያደርገን። በጣም የተለየን ሰዎች ነን። ከዚህ ጌታ ጋር አብሮ ታኮ መጠራት እንዴት መታደል ነው በእውነት። አሳኘኝ የሚለው ስም ሲጠራ አሁን ቁም ነገር የለው ጨርሶ አንድም ስራ መስራት አይችልም በእውነት 10 ጊዜ ቢጠሩት አሁን ምንም አይነት ሰው ሊፈወስ አይችል፣ ሊያድን አይችል፣ ሊታደግ አይችል፣ ሊያጽናና አይችል። ቁም ነገር የለው ስም፣ ተራ ስም ነው። ከዚህ ስም በስተኋላ ጌታ ስለቆመ ብቻ ነው እዚህ ያለሁት። ይህ ስም ኢየሱስ የሚለው ስም ግን ከኛ ጋር ታኮ ከሺዎች ይበልጣል። ለምን ቢባል ይሄ ጌታ ክቡር ስም ስለሆነ ከስማችን በስተኋላ ጌታ ስላለ ብቻ። አራተኛው ነገር ደግሞ ልዩ የሚያደርገን ነገር የህብረተሰብ አዲሱ ህብረተሰብ የተባለው the new community የተባለው ከአሕዛብም ከአይሁዶችም የተውጣጣ ህዝብ ልዩ ህዝብ ነው። ፈጽሞ የትም ቦታ የሌለ በአይነቱ ምስያ የሌለው ተወዳዳሪ የሌለው እንደ እግዚአብሔር ህዝብ የመሰለ ህዝብ የለም። ከቋንቋም ከነገድም ከብሔርም ከባህልም አምጥቶ አዳምሮ አንድ ያደረገው ህዝብ እንደዚህ አይነት ህዝብ የለም። በዓላማ ልዩ ልዩ ሰዎች ነን። በመልካችን ልዩ ልዩ ሰዎች ነን። በባክግራውንዳችን ልዩ ልዩ ሰዎች ነን። በኑሯችንም እንለያያለን። የሚገርመው ነገር ግን አንድ አድርጎ ያቆመ ጌታ ከብሔር ከቋንቋ ከነገድ አንድ ያደረገው ህዝብ ልዩ ህዝብ፣ የተባረከ ህዝብ፣ እግዚአብሔር ስሙ የተባረከ ይሁን። ስለዚህም ልዩ ህዝቦች ነን። ምዕራፍ 2 ከ1 እስከ 22 ላይ ማየት ትችላላችሁ። የተባረከ ህዝብ። ስለዚህ ይህንን ህዝብ አትንኩት። በብሔር የሚነካ አይደለም። በቋንቋ የሚነካ ህዝብ አይደለም። በባህል የሚነካ ህዝብ አይደለም። ከፈለጋችሁ ፖለቲካውን do it outside the church። ቤተክርስቲያን የፖለቲካ መናኸሪያ አይደለም፣ በምንም ተአምር አይደለም። የህዝብ የተለየ ህዝብ ነው። በቋንቋ ከብሔር ከነገድ ተውጣጦ አንድ ህዝብ አደረገ እንደተባለ አንድ ህዝብ የሆነ ልዩ ህዝብ ነው። ሊነካ የማይገባው የእግዚአብሔር ህዝብ አይነካም። ለምን? ልዩ ህዝብ ስለሆነ። ስለዚህም ደግሞ ልዩ ሰዎች ነን። በጣም ልዩ ሰዎች ነን። በየክፍለ ዓለማቱ እንደምንሰማው ሰዎች በብሔር ሲነካከሱ፣ በቋንቋ ሲለያዩ፣ በባህል ሲጎዳዱ፣ ጦርነት ሲነሳ፣ ጠመንጃ አፈሙዝ ሲመዙ ሰዎች ስናያቸው፣ እኛ ግን የእግዚአብሔር ህዝብ ስለሆን ከቋንቋ ከነገድም ከብሔርም ከልዩ ነገድ ማምጥቶ አንድ ያደረገው ህዝብ ስለሆነ በአንድ ቤተክርስቲያን ጥላ ስር ተቀምጦ ማምለክ እንችልበታለን። why? because we are unique። ልዩ ህዝብ ስለሆነ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ልዩ ሰዎች ነን። ሁለተኛው ሐሳባችን እንሂድ። ልዩ መለኪያ ያለን ሰዎች ነን። ልዩ መለኪያ ዩኒክ ስታንዳርድ ያለን ሰዎች ነን። ምዕራፍ 4 ከቁጥር 1 ጀምሮ እስከ ምዕራፍ 5 ቁጥር 20 ድረስ ያሉ ሐሳቦች በዚህ ይጣለላሉ። ምዕራፍ 4 ቁጥር 1 እስከ ምዕራፍ 5 ቁጥር 20 ድረስ ያሉ ሐሳቦች ልዩ መለኪያ ያለን ሰዎች ነን የሚለውን ሐሳብ ያጣላሉ። 3 ነገሮችን ማንሳት ፈልጋለሁ። ብዙ ነገሮች መናገር ይቻላል። 3 ነገሮችን ላንሳ። የመጀመሪያው አንደኛው አንድም ነን ብዙም ነን።
ስለዚህ we have a unified diversity አንድም ነን ልዩ ልዩም ነን አንድነታችንን በልዩነታችን ልዩነታችንን በአንድነታችን አጣለን መሄድ የምንችል ህዝቦች ነን ጌታ ከኛ የሚጠብቀው ይሄንን ነው ተጨፍልቆ አንድ መሆንን አይደለም ክርስትና ማንንም ሰው ተጨፍልቆ አንድ መሆን አይገባውም የባቤል ሰዎች እንደሱ ነው ያደርጉት ትዝ ይላችሁ እንደሆነ ህንጻ እስከ ሰማይ ድረስ እንስራ አሉ በእግዚአብሔርም ላይ እናመጻሉ ህንጻውም ደግሞ በምን ሰሩት ይላል መጽሐፍ ቅዱሳችን በምንድን ነው የሰሩት በጡብ ነው የሰሩት በድንጋይ ቢሰራ ድንጋይ ልዩ ልዩ ነው ጡብ ግን አንድ አይነት ማድረግ ይቻላል ሚዛኑ አንድ አይነት መልኩ አንድ አይነት ቅርጹ አንድ አይነት ማድረግ ይቻላል ተጨፍልቆ አንድ መሆንን ነው የፈለጉት እንዳውም ከነጭራሹ ቋንቋ ሁሉ ተደባልቆ አንድ ቋንቋ ብቻ ይሆናሉ one centralized language አንድ ቋንቋም ቢሆን እንዲሆን ፈለጉ የሚገርመው ነገር ግን እግዚአብሔር ቋንቋቸውን አደባለቀ ይላል ዋይ ምክንያቱም እግዚአብሔር የብዙሃን ህብረ ብዙ የሆነ ህዝብ አቅፎ መያዝ የሚችል እግዚአብሔር ስለሆነ እግዚአብሔር አልፈለገውም አዲስ ኪዳን ላይ ስንመጣ ግን እናንተ የእግዚአብሔር ህንጻ የእግዚአብሔር ቤት እንድትሆኑ የእግዚአብሔር ህንጻ ሆናችሁ ሕያዋን ድንጋዮች ናችሁ አለ እኛ እንደ ድንጋይ ነን በጡብ የተሰራን ሰዎች አይደለንም ድንጋይ እያንዳንዱ ድንጋይ የራሱ የሆነ ቅርጽ አለው የራሱ የሆነ መልክ አለው ተያይዞ ግን አንድ ቤት ይሰራል ለዚህ ነው ልዩ ልዩ ሰዎች ነን ግን አንድ ነን ዓላማችን እንደዚህ ነው መሆን ያለበት እንዳውም በአንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታም ልዩ ልዩ ነው ጌታ ግን አንድ ነው አሰራርም ልዩ ልዩ ነው ሁሉም በሁሉ የሚሰራ እግዚአብሔር ግን አንድ ነው እናም ደግሞ አደራረግም ልዩ ልዩ ነው እግዚአብሔር ግን አንድ ነው መንፈሱ ግን አንድ ነው ይላል ስለዚህ እዛ ላይ እንደምናየው ልዩ ልዩ ሰዎች ነን ግን መንፈሱ ግን አንድ መሆን አለበት ልዩ ልዩ ስጦታ ግን ለአንድ ዓላማ ልዩ ልዩ ራእይ ግን ለአንድ ዓላማ ልዩ ልዩ አይነት አምልኮ ለአንድ ዓላማ ጸጋ ያለን ሰዎች አሰባስበን አንድ ቤት ነው የምንሰራው እግዚአብሔር ስሙ የተባረከ ይሁን በአንድ ቤትም ባል አለ ሚስት አለች ልጆች አሉ ባልና በሚስት መካከል ያለው ዳይናሚክስ ባልየው የቤት ራስ ስለሆነ አለቃ ስለሆነ ሁሉ ገዢ ስለሆነ ሁሉ አዋቂ ስለሆነ እኔ ካልወሰንኩ እኔ ካላደረኩ ሁሉ ሰው እኔ ካልሰማኝ ብሎ ቤቱን ቢያሽከረክር ቤቱን ጨፈላልቆ እሱ የሚለውን ነገር ብቻ እንዲያደርግ ማድረግ ቢጀምር ቤቱ ራሱ ይፈርሳል ለምን ቢባል አይሰራም ልዩነትን በአንድነት አንድነትን በልዩነት አጠቃለን መሄድ የሚገባን ሰዎች ነው ስለዚህ ምን ያልኩኝ ነው ያለሁት we have to accept the diversity ማለት ልዩ ልዩ መሆናችንን መቀበል መቻል አለብን ሁሉ ሰው አንተ መሆን አይገባውም አንቺ መሆን አይገባውም ሰው ሁሉ እኛን መሆን አይኖርበትም ልዩ ልዩ ሰዎች ነን ግን ለአንድ ዓላማ የተጠራን ሰዎች ነን ሁለተኛው መለካችን የተለየ ስለሆነ ሁለተኛው ነገር ደግሞ የመንፈስን አንድነት ለመጠበቅ አደራና ግዴታ ያለብን ሰዎች ነን የመንፈስን አንድነት ይችን ቤተክርስቲያን የሚያማሰው ይችን ቤተክርስቲያን ማማት የዚህችን ቤተክርስቲያን እጅ ያጎረሰቻችሁን እጅ መልሶ እንደገና መንከስ በአገልጋዮች ላይ ኃይለ ቃል መናገር ወሬ ማምታታት በየከተማው የዞሩ የቡና መጠጫ ማድረግ ይሄ አይገባም በእግዚአብሔር ቤት ውስጥ አይገባም ነውር ነው አመጽ ነው ኃጢአት ነው ስለዚህም ደግሞ የእግዚአብሔር መንፈስ ሊጠበቅ ይገባል የመንፈስን አንድነት ልንጠብቀው ይገባል ማንም ሰው እኛ ቤት እስከዛሬ ድረስ ይሄው በዘመኔ 40 ዓመታችን ነው በጋብቻ ዓመታችን አክብረናል ባለፈው ጊዜ 40 ዓመት በሙሉ በጋብቻችን መካከል አንድ ቀን ሰው ለሐሜታ ቤታችን መጥቶ አያውቅም ጨርሶ አንድ ሰው ደፍሮንም አያውቅም አንድ ሰው ለሐሜታ ብሎ አይመጣም ነውር ነው ስለዚህ ልላችሁ የፈለኩት ነገር ምንድነው የመንፈስን አንድነት የመጠበቅ ግዴታ አለብን እግዚአብሔር ከሌላ ህዝብ የማይጠብቀው ከኛ ነው የሚጠብቀው ማለት ልንጠብቅ ይገባል ፍቅርን በእውነት እውነትንም በፍቅር እያያዝን ነው ልናድግ የሚገባን መጽሐፉም እንደሚል ምዕራፍ 4 ከ25 ከ32 ድረስ ስታዩ ይህንን ሐሳብ ማየት ትችላላችሁ አንዳንዶቻችን ፍቅራችን በጣም ለስላሳ ነው ለስላሳ ነን ልባችን ይናወጣል ሰዎች እንወዳለን እጃችን የተዘረጋ ነው እና ከሰዎች ጋር ባለን ፍቅር እንባችን ይተናነቃል ብዙ ሰዎች ያው የታመሙ ሰዎች ካሉ ሄደን ሮጠን እንላለን ግን በፍቅራችን ውስጥ እውነት የለም አንዳንዶቻችን ደግሞ እውነት ያለን ሰዎች ነን
ግንባራችን እንደባልጩት ጠንካይ አረንግረን ብዙ ጊዜ እውነትን መናገር ይቀናናል፣ ጽድቅን መናገር እንችላለን። ችግሩ ግን በእውነታችን ውስጥ ፍቅር የለው። የኤፌሶን ቤተክርስቲያን እውነት ነበራት፣ ፍቅር ግን አልነበራትም። የቲያጥሮን ቤተክርስቲያን የተገላቢጦሽ ፍቅር ነበራት። ፍቅራቸው ከፊት ይልቅ እያደገ እንዲሄድ አያለሁ አውቃለሁ አለ ጌታ። ፍቅራቸው ግን የዝሙት የርኩሰት የመዳራት ፍቅር፣ ኃጢአት የሞላበት ፍቅር፣ መለኪያ የሌለው ፍቅር፣ ጽድቅን የሚረግጥ ፍቅር፣ እንዲህ አይነት እውነት የሌለው ፍቅር አይቻልም በእግዚአብሔር ቤት። ስለዚህ በእውነታቸው ውስጥ ፍቅር ይኖር፣ በፍቅራቸው ውስጥ ደግሞ እውነት ይኖር። የመንፈስን አንድነት የመጠበቅ ግዴታ ያለብን ሰዎች ነን። ሶስተኛው የጽድቅ መለኪያ የመጠበቅ ግዴታ ያለብን ሰዎች ነን። ጽድቅ ሊጠበቅ ይገባዋል። ሴክሱዋል ፒዩሪቲ በእግዚአብሔር ቤት ይገባል። ቅድስና ለእግዚአብሔር ቤት ይገባል። ኃጢአት ማድረግ ከቤተሰብ ቀጥሎ ምንድን ነው የሚባለው? ከቤተሰባችን ውጭ፣ ከሚስት ውጭ፣ ከባል ውጭ መማገጥ፣ ኃጢአትን መስራት፣ ከሌላ ሰው ጋር እድፋም የሆነ ግንኙነት ማድረግ፣ ይሄ ርኩሰት በእግዚአብሔር ቤት አይገባም። ጽድቅ ለእግዚአብሔር ቤት ይገባል። ቅድስና ለእግዚአብሔር ቤት ይገባል። ወጣቶች የሆናችሁ ሰዎች ተጠንቀቁ። እኛ እረኞች ባናያቸው የሰራዊት ጌታ እግዚአብሔር አንድ ቀን ያያቸዋል። there is a judgment፣ ፍርድ አለ። ከዕለታት አንድ ቀን አይቀርም። ይሄ ቤቱ ማጽዳቱ አይቀርም፣ እግዚአብሔር መቀደሱ አይቀርም፣ ማንጻቱ አይቀርም። ቅድስና ለእግዚአብሔር ቤት ይገባል። በግንባራችሁ ውስጥ ይጻፍ፣ በቤታችሁ ደጃፍ ላይ ይጻፍ፣ ቅድስና ለእግዚአብሔር ቤት። በከተማችን ይጻፍ፣ ቅድስና ለእግዚአብሔር ቤት። ሴክሱዋል ፒዩሪቲ በጣም ወሳኝ ነው። ከትዳራችሁ ውስጥ ማይገባ ነገር ከማይገባ ሰው ጋር ልታደርጉ አይገባም። ይሄ የእግዚአብሔር ቤት ነው። ንጽህና ይጠይቃል፣ ቅድስና ይጠይቃል፣ ጽድቅ ይጠይቃል። ይሄ የእግዚአብሔር ቤት ስለሆነ አትድፈሩን። የክርስቶስን አካል አትናቁ። ምንም ቢሆን ከዕለታት አንድ ቀን እግዚአብሔር በጃጅመንቱ መምጣቱ አይቀርም። ለእናንተ ተብሎ ወንጌል አይሸራረፍም፣ አይቀየጥም። ቅድስና ለእግዚአብሔር ቤት ይገባል። መለኪያችን ይሄ ስለሆነ ሶስተኛው እና የመጨረሻው ሐሳባችን ልዩ የሆነ ማንነት ያለን ሰዎች ነን ብለናል። ልዩ የሆነ መለኪያ ያለን ሰዎች ነን ብለናል። ሶስተኛው ግን ልዩ የሆነ ግንኙነት፣ የግንኙነት ስምረት፣ የግንኙነት ጥምረት ያለን ሰዎች ነን። ሁለት ሐሳቦች አሉ፣ ትልልቅ ሐሳቦች። የመጀመሪያውን በሶስት እከፍለዋለሁኝ። ሁለተኛው ደግሞ አጠቃለን እናየዋለን። በጣም ሰፊ ሐሳብ ነው። ቢሆንም ግን በአጭሩ እንመለከትና በዚያ እንደመድማለን። ምዕራፍ 5 ከቁጥር 21 ጀምሮ እስከ ምዕራፍ 6 ቁጥር 14 ድረስ ያሉት ሐሳቦች ልዩ መለኪያ ምንድን ነው የሚባለው? ልዩ ግንኙነት ያለን ሰዎች ነን የሚለውን ሐሳብ የሚያቅፉ እነዚህ ሐሳቦች ናቸው። የመጀመሪያው ሐሳብ በአንድ ሐሳብ ላጠቃለውና ሶስት ነገሮች አሉ ብያለሁኝ። ቤዛነት ወይም ሪደምሽን የሚያስፈልጋቸው ሶስት ግንኙነቶች አሉ። ቤዛነት የሚያስፈልጋቸው፣ መዳን የሚያስፈልጋቸው ብትፈልጉ አንድ ስነ መለኮት እናገራለሁ። ቢገባችሁ መልካም፣ ካልገባችሁ ግን ዝም ማለት ነው። ከማንም ሰው ጋር እንድትነጋገሩት አልፈልግም። ሪሊ ከገባችሁ መልካም፣ ካልገባችሁ ግን ዝም ማለት ነው። አንድ ኃይለ ቃል ልናገር ነው። ይህ ኃይለ ቃል ምንድነው? ድነናል ግን አልዳንም። ድነናል ምክንያቱም ደህንነት የቅጽበት ስራ ስለሆነ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በቅጽበት የሚሰሩት ስራ ስለሆነ ደህንነት የቅጽበት ስራ ነው። ድነናል። በእርግጥም ጌታ ኢየሱስ ክርስቶስን ቀበላው ባላችሁበት ቅጽበት ኦልሬዲ የእግዚአብሔር ልጆች ነን። ምን ይባላል? ግን አልዳንም። ዋይ ያልዳንባቸው ኤሪያዎች አሉ። አንዳንዶቻችሁ ምላሳችሁ ገና አልዳነም። አንዳንዶቻችሁ አይናችሁ አልዳነም ገና። አይናችሁ የሚቀዘበዝባቸው ስፍራዎችና ቦታዎች አሉ ገና። ቅድስና የሚያስፈልጋቸው፣ ንጽህና የሚያስፈልጋቸው፣ የጎደፈ ነገር የምታይባቸው ያልዳነ አይን ያላችሁ ሰዎች አላችሁ። አንዳንዶቻችሁ እግራችሁ አልዳነም። የማይፈለግ ነገር፣ ለጌታ የማይመጥን ቦታ ላይ የምትሄዱ ሰዎች አላችሁ። ስለዚህም ያልዳነ እግር ያላችሁ ሰዎች አላችሁ። አንዳንዶቻችሁም እጃችሁም አልዳነም። ፕሮባብሊ ባለስልጣናት ትኖራላችሁ፣ አላቅም። እዚህ ጉቦ የምትቀበሉ ሰዎች ከሆነ፣ ኢምባዝል የምታደርጉ ሰዎች ከሆነ፣ የሰውን ሀብት የምትዘርፉ ከሆነ ዳን what is your Christianity?
የእናንተ ክርስትና ምን ማለት ነው? ይሄ ምን ማለት? you tell me ያልዳነ እጅ ይዛችሁ ነው የምታመልኩት ያላችሁ ማለት ነው። you're not yet። ተሰርቶ ያለቀ ሰው የለም። እሷን ጻፉልኝ። ተሰርቶ ያለቀ ሰው እየተሰራን ያለን ሰዎች ነን። ድነናል፣ ግን አልዳንም ያልኩበት ምክንያት ይሄ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 እና 13 ላይ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይለዋል። አልተፈጸመም ገና። we are not yet done ብያለሁ። ተሰርተናል፣ አላለቅም፣ ድነን አልጨረስንም። we are not yet done። መዳን የሚገባቸው ኤሪያዎች አሉ። 3 ነገሮች ብቻ ልጥቀስ። እዚህ ሐዋርያ ጳውሎስ የጠቀሳቸው ሰዎች ስለሆኑ 3 ነገሮች ልጥቀስ። አንደኛው በባልና በሚስት መካከል ያለው ግንኙነት በተመለከተ ደህንነት ያስፈልገናል። መዳን ያስፈልገዋል። ቤዛነት ያስፈልገዋል። ምዕራፍ 5 ከቁጥር 1 እስከ 33 ላይ በባልና ሚስት መካከል ያለው ግንኙነት የተጠቀሰበት ሐሳብ አለ። እግዚአብሔር ሲረዳን መቼም ሩህሩህ አምላክ ስለሆነ ቤት የሚባል ነገር ኖረ እንጂ 4 ግድግዳ ባለው ቤት ላይ መኖር ቻልን እንጂ ጉዳችንን ሳምሃው ሸፈነው እንጂ በእግዚአብሔር ምሕረት ሳምሃው ተጠብቀን ኖርን እንጂ ጉዳችን ቢገልጠው ኤክስፖዝ ቢያደርገን ቢያጋልጠን አደባባይ ላይ ራሳችን ቢገልጥ በየቤቶቻችን የሆነውን ነገር ብናውቅ አይ ካን አሹር ዩ የብዙዎቻችን ቤት ገና መዳን የሚገባው ቤት ነው፣ የሚገባው ትዳር ነው። በባልና በሚስት መካከል ያለው ግርድፍ የሆነ ቋንቋ፣ ስድብ፣ ጥላቻ፣ አመፅ፣ መማታት የመሳሰለው ነገር፣ ማንጓጠጥ፣ ኃይለ ቃል መናገር፣ ይሄ ነው የማይባል አክብሮት በሌለው መንገድ ባልና ሚስት መካከል ያለው ጭቅጭቅ፣ ንትርክ ነው። ወንድ ልጆቻችን ትዳር ቢጠሉ አያስገርምም። ልጆቻችን ትዳር የሚባል ነገር እጠላዋለሁ ቢሉ አያስገርምም። ለማግባት አልፈልግም ቢሉ አያስገርምም። በትዳራችን መካከል ያላዩትን ነገር በምንም ተአምር ሊወዱት ሊናፍቁት አይችሉም። ትዳራችን ሪዲምድ መሆን አለበት። ባልየው ከአለቃው ጋር ተጣላና ከአለቃው ጋር ከተጣላ በኋላ ቁጣው ድባ አከለ። አለቃውን መልሶ እንደገና ምላሽ ቢሰጥ ሊያስወጣው እንደሆነ ገባው። ቁጣውን ውጦ ይመጣና በማን ላይ ይወጣዋል? በሚስት ላይ እቤት መጥቶ፣ ሚስት ደግሞ በልጆች ላይ፣ ልጆች ደግሞ በውሻ ላይ፣ ውሻ ደግሞ በድመት ላይ፣ ድመት ደግሞ በአይጥ ላይ፣ አይጥ ደግሞ እህል በላች ቤተሰቡ ተራበ ይባላል። ሰውየው ከአለቃው ጋር ሲጣላ ነበረች ወይ? አልነበረች። እናት ከባሏ ጋር ስትጣላ ነበሩ ወይ? አልነበሩም ልጆች። ይሄ በሳይኮሎጂ ዓለም ዲስፕሌስድ አግሬሽን እንለዋለን። ቁጣን አለቦታው ማዋል። በቁጣ ቤቶቻችን የምትመሩ ሰዎች በጣም ብዙ ሰዎች ናቸው። አከናሽሪ መብታችን አድርገን ወሰድ ነው። በቃ የኛ መብት ነው፣ የባል መብት ነው። አንዳንድ ሰዎች ደግሞ ልፍ ያሉ ወንዳው እንዲሆኑ ሴቶች አሉ። ቁጣ የሚላቸው ስለዚህ ቤት የሚያፈርስ ነገር ያደርጋል። ቤትን በቁጣ መስራት መምራት አይቻልም። በአመፅ መስራት አይቻልም። በስድብ በጥላቻ መስራት አይቻልም። ቤት እያፈረሱ አደባባይ ላይ ሄዶ ማገልገል፣ አደባባይ ላይ ሄዶ መስራት፣ አለቃ መሆን አይቻልም። ይካንዶች ቤት ውስጥ ያላሳያችሁትን አመራር አደባባይ ላይ ሄዳችሁ ማድረግ አትችሉም። you will fail። ለዚህ ነው ብዙ አለቆች ፌል የሚያደርጉት፣ ቤታቸውን መምራት ስለሚያቅታቸው። ትንሿን ዩኒት ሃንድል ማድረግ ያልቻለ ሰው አገርን መምራት፣ ህዝብን መምራት፣ ቤትን መምራት፣ ካምፓኒ መምራት አይቻልም። 2008 ላይ በፈረንጆች ማለት ነው፣ ይቅርታ፣ አሜሪካ ውስጥ የኢኮኖሚ ክራይሲስ ሆነ። እንደምታውቁት ዓለም በሙሉ ተናወጠ። አሳጥሬ ልንገራችሁና እነዛ ትልልቅ ዓለም ላይ የነበሩ አንቱ የሚባሉ ትልልቅ ካምፓኒዎች ከወደቁ በኋላ የነዛ ካምፓኒዎች ሲኢኦዎች ለብቻው ሪሰርች ተደርጎ ጥናት ሲደረግ የሚያስገርመው ነገር ይሄ ነው። ሁሉም ዋናዎቹ አለቆች የነበሩ ሲኢኦዎች የነበሩ ሰዎች ሁሉም ከትዳራቸው የማገጡ፣ በትዳራቸው ላይ አመጽ የሰሩ፣ ልጆቻቸውን የበተኑ፣ ዝሙት የሰሩ፣ ቤታቸውን የበተኑ ሰዎች ናቸው። እነዚህ ሁሉ ሰዎች
በቤት ውስጥ በትንሿ ዩኒት ሃንድል ልታደርገው ያልቻልከውን ነገር አደባባይ ላይ አመራርህን መግለጽ አትችልም። ቤት በቅድሚያ መታየት አለበት። አመራራችን ጀስቲፋይድ መሆን ያለበት ቤት ነው። ቤታችን ማንኖረው ኖሮ አደባባይ ማገልገል አይቻልም። there is no point። ትዳራችን መስተካከል አለበት። ሪደምሽን ይጠይቃል። ቋንቋችን መለዘብ አለበት። ንግግራችን መለዘብ አለበት። ግንኙነታችን የግንኙነታችን ስፍረት መስተካከል አለበት። ንስሐ መግባት ይገባል። እኔ ያደኩበት ህብረተሰብ ከተማን ያደኩት እኔ ከከተማ ውጭ ገጠር የሚደረግ የነበረው ነገር ባል ለሚስቱ ቢበድል ትልቅ በደል ቢበድላት አንድም ቀን ይቅርታ አይጠይቃትም። ይቅርታ ከጠየቃት ግን ትሄድና ወላጆቿ ጋር እኔ ባል ይሁን ሴት ይሁን ያገባሁት አላወቁም፣ ሴት ይመስለኛል ይሄ ሰውዬ ምክንያቱም ይቅርታ ጠይቆኛል ትላለች። እና ሌላው ደግሞ ባል ለሚስቱ ያለው ፍቅር የሚገልጸው የዱላው ፍቅር ነው። የመታት ያክል ፍቅሩን የሚገልጸው በዱላ ነው። አልመታትም ማለት ወደ ወላጆቿ ጋር ትሄድና ባካቸው እኔ እስከ ዛሬ ድረስ አልመታኝም፣ አንድ ሳምንት አልፎኛል፣ ይሄ ሰውዬ ወደ ሌላ ሴት ሳይሄድ አይቀርም ጠይቁልኝ ትላለች። ወላጆቿ ደግሞ ይሄዱና ሽማግሌዎች ጋር ይሄዳሉ። የሀገር ሽማግሌ ተጠራህ ማለት ፍርድ ቤት መጠራት ይቀላል። እዛ በጣም ከባድ ነው። እና ሽማግሌዎች ጋር ይቀርባል። አንተ ምን ሆናል? አንድ ሳምንት ሳትመታት ቆይተሃል አሉ። ምንድነው የሆንከው ይባላል። በዚህ ወጣ በዚህ ገባ ብሎ ይቅርታ አድርጉልኝ በቃ ከዚህ በኋላ አይለምደኝም ይልና መምታቱን ይቀጥላል ማለት ነው። እንዲህ አይነት ባህል ነው ያደግኩት። ናው ምርጫ አለኝ ማለት ወይ ባህሌ ሊገዛኝ ወይንም ደግሞ ይሄ ሱፕራ ካልቸር የሆነ የባህሎች ባህል የሆነ ይሄ መጽሐፍ ወይ ይገዛኛል ብዬ አሰብኩ። እኔ ይሄ መጽሐፍ ነው የሚገዛኝ። ባህሌ አይገዛኝም፣ ቋንቋዬ አይገዛኝም፣ አስተዳደጌ አይገዛኝም። I live according to this። ስለዚህ እኔ ሳጠፋ ማረገውን ነገር ንገራችሁ። መንፈስ ቅዱስ ሲወቅሰኝ ሳጠፋ ይሄን ያክል በጣም ትልቅ ነገር አጋጥሞና ያውቅም። ሳጠፋ አብዛኛውን ጊዜ እኔ ነኝ የማጥፋው። 80% እኔ ነኝ የማጥፋው። ሳጠፋ መንፈስ ቅዱስ ወቀሰኝ። ሄጄ እመባጋ እግሯ ላይ ወድቄ እየሳምኩ እያለቀስኩ ይቅርታ ጠይቃታለሁ። ትታዘበኛለሽ? ነው ጨርሶ በዘመናት መካከል ያጠፋችሁትን ጥፋት ሚስቶቻችሁን ይቅርታ መጠየቅ፣ ባሎቻችሁንም ይቅርታ መጠየቅ ይገባል ብዬ አስባለሁ። እርቅ በባልና በሚስት መካከል መከናወን ይገባል። ሁለተኛው በወላጆችና በልጆች መካከል ምዕራፍ 6 ከ1 እስከ 4 ላይ ያለው ሐሳብ ሪደምሽን ይጠይቃል። መዳን ይገባዋል። በተለይ አባቶች ላይ ነው ፎከስ ያደረገው ሐዋርያ ጳውሎስ። ያውቃል ሐዋርያ ጳውሎስ በጣም አስገራሚ ሰው ነው። ለምን በአባቶች ላይ ነው ያጠነጠነው? አባቶች ልጆቻችሁን አታስቆጡ ይላል። ለምን መሰላችሁ? ምክንያቱም እኔ ልንገራችሁ ባሎች፣ ቀስ ብዬ ብነግራችሁ በጣም ጥሩ ነው። እናቶች 10 ጊዜ መንፈሳውያን ቢሆኑ፣ 10 ጊዜ ለጌታ የተሰጡ ቢሆኑ፣ 10 ጊዜ በጌታ ቃል ማቹርድ ቢሆኑ፣ ብስለት ያላቸው የነጠሩ ሰዎች ቢሆኑ፣ የሚገርማቸው ነገር የልጆች አይን የሚያርፈው በአባት ላይ ነው። አባት የሚያደርገውን ነገር ልጆች ለማድረግ ይፈልጋሉ። አንተ ስትጸልይ ያላየሁን ነገር ልጆች ወደ ጸሎት ሊመጡ አይችሉም። አንተ የእግዚአብሔርን ቤት የማትወድ ሰው የእግዚአብሔርን ቤት ሊወደው አይችሉም። አንተ ስትጸልይ ያላየሁን ነገር እነሱ ሊጸልዩ አይችሉም። ትውልዳችሁን ኢምፓክት ለማድረግ አባቶች ዕዳ አለብን ነው የምላችሁ። ሸክምኛ ላይ ነው ያለው፣ እናቶች ላይ አይደለም። የልጆች አይን በአባቶች ላይ ነው ያለው። ልጆቻችሁን በኃይለ ቃል፣ በስድብ፣ በጥላቻ፣ በክፋት፣ በአመፅ፣ በድብደባ፣ በጥፊ በማምጣት፣ በኩርኩም በማምጣት አታሳድጓቸው። ይሄ ትውልድ የተባረከ ትውልድ ነው። ማይንዲው እኛ እንኳን ከመሬትና ከአፈር አንስቶ ጌታ እዚህ ያደረሰን ጌታ ልጆቻችንማ ምንኛ እጅግ የተባረከ ትውልድ ነው እንጂ። ምሳሌ ልስጣችሁ። መድሎቴ ትባላለች፣ ምኞቴ ትባላለች። ትንሽ ልጅ ነች። 9ኛ ክፍል ነበረች። አባቷን እናቷን አመጣችና እኔ ልጆችን ማሳደግ ፈልጋለሁ፣ 2 ኢትዮጵያን ማሳደግ ፈልጋለሁ አለች። ኤሌና ያደገችው ሆሊውድ ባለበት ስፍራ ነው ያደገችው። ኢትዮጵያ የሚባል ነገር አይተው አታውቅም። ልጆችን ማሳደግ ፈልጋለሁ አለች። ከዚያም በኋላ ወላጆቿ በጣም ልባቸው ተነካና እንግዲያው አንቺ 2 ከምታሳድጊ ከሆነ እኛም 2 እንጨምራለን አሉ። ጨመሩ። 5 ሲባል 10 ሲባል 20 ሲባል 11ኛ ክፍል ስትደርስ 50 ህፃናትን ሳሳድግ ነበር። እዚህ ወላጆችን ቀጥራ ጠራዋት ቢሮዬ። ምኞቴ በጣም ደስ ብሎኛል፣ ልቤ ተነክቷል፣ በምታረጊው ነገር ደስ ብሎኛል አልኳት።
እና ወደፊት ምን ልትማሪ ነው የምትፈልጊው አልኳት። እኔ ፖለቲካል ሳይንስ ነው ማጥናት የምፈልገው። ከዛ በኋላስ ሎው ስኩል ነው ህግ ለማጥናት ነው የምፈልገው። እሺ ህግ ካጠናሽ በኋላ ምን ለመሆን ነው የምትፈልጊው አልኳት። እዚህ ላይ ነው ዋና ነገር ያለው። ያለችኝ ነገር ተመልከቱ። እኔ ሰነተር ሆኜ የአሜሪካ ሰነተር ሆኜ ስለ ኢትዮጵያ ለመሟገት ነው የምፈልገው አለች። እቺ ልጅ ዓይንሽ ይጥፋ ሂጂ ውጪ የምትባል ልጅ ነች አይደለችም። የእግዚአብሔር እጅ ያለባት ልጅ ነች። ዳይናሚክ የሆነ ነገር ያለባት ልጅ ነች። አንዱ ልጅ የካሊፎርኒያ ጋቨርነር ለመሆን ዓላማ አድርጎ ሚሊተሪ ሄደ። ለምን ዓላማ? የአሜሪካ የካሊፎርኒያ ማይንድ የካሊፎርኒያ ጋቨርነር ለመሆን አንድ ቀን መሆኑ አይቀርም። አንድ ጊዜ ካናዳ ሄድኩኝ፣ ቶሮንቶ የሚባል ከተማ እንደ ፓስተር ዘካርያስ ፓስተር ኤፍሬም ባሉበት ስፍራ አገልግዬ ጨረስኩ። 10 ቀን ነው የነበረው፣ ጨረስኩኝ። ለምሳ አንድ ቤተሰብ ጋበዙን። ቤታቸው ሄደን ምሳ እየበላን ያለን ህፃናት ልጆች 2 ልጆች አላቸው። አንደኛው 4ኛ ክፍል ነች፣ ወንዱ ደግሞ ትንሽ ነው። አባታቸው ምን ይለኛል፣ ነገ ይዣቸው ወደ ኢትዮጵያ ልሄድ ነው አለኝ። ይዣቸው የምሄድበት ምክንያት እኔ እንደዚህ ተመችቶኝ ፕሮፌሽናል ሆኜ ትልቅ ደመወዝ ኖሮኝ እንደምኖር እንዳይመስላቸው ያደኩባት የተኛሁባት መደብ እንዲያዩ ፈልጋለሁ አለ። የተኛሁባት አጎዛ እቺ በቃ ምንድነው የሚባለው እንትን የሆነች ነገር እሷን እንዲያዩ ፈልጋለሁ ብሎ አለ። ስለዚህም ደግሞ በጣም አደነኩት፣ ጸለይኩላቸውም። ሄድም ወደ ኢትዮጵያ ወሰዳትም። አንድ ቀን አደሩ። ሁለተኛው ቀን ዳድ አለችው፣ እኔ ትምህርት ቤት ማየት ፈልጋለሁ አለችው ማለት ነው። ትምህርት ቤት ፈልጋለሁ ስትለው ከዛ በኋላ ምን አደረገ? ትምህርት ቤት ልውሰድሽ? አዎ ወሰዳት። ዋርካ ላይ ጠራራ ፀሐይ ላይ ህፃናት ልጆች አፈር ላይ ተደባያይተው እዛ ላይ ሲማሩ አየሽ። ላንቃቸው እስኪበጠስ ድረስ ብላክቦርድ የለ፣ ቾክ የለ፣ ዋይት ቦርድ የለ፣ ደብተር የለ፣ እርሳስ የለ። ልቧ ተነካ። ስማዳድ አለችው። ከተመለሰ እንባ መቆጣጠር አቃታት። ስማዳድ አለችው፣ አንተ ስራ ሰጠኝ፣ እኔም ስራ ፈልጋለሁ። ደሞዝ ካገኘው በኋላ ለነዚህ 1000 ደብተርና እርሳስ ገዝቼ ልካለሁ አለች። በሳምንቷ አደረገች። ወረሰኛው ሳምንት 100,000 ከወር በኋላ 500,000 ከዚያ በኋላ አንድ የሺፒንግ ካምፓኒ ይሰማል። ሰምቶ በጣም ልባቸው ይነካና እኛ ከዚህ በኋላ ሺፕ የምታደርጊው ነገር በሙሉ በነፃ እናደርግልሻለን አሏት። በነፃ ማምጣት ጀመረች። ኢትዮጵያን ለቀለቀችው። እሱ ብቻ አይደለም፣ ቢል ጌትስ ሰማ፣ ኦፕራ ሰማች፣ ኮካኮላ ሰማ፣ ፔፕሲ ኮላ ሰማ። ሁሉም መዓት ሚሊዮን ሰጥቷት ትምህርት ቤቶች እዚህ ኢትዮጵያ ውስጥ ለቀለቀች። በጣም ብዙ ትምህርት ቤቶች ለቀለቀችው። አስገራሚ ህፃን ልጅ ሀና ጎደፋ ትባላለች። ጉግል አድርጉት። አስገራሚ ነገር እዚህ ግድብ ሲሰራ እንኳን መታ ከተናገረች መካከል አንዷ እሷ ነበረች። ሀና ጎደፋ የምታስገርም ልጅ። ማን ይሰማል? ይሄ ዩኤን ይሰማል። ዩኤን ይመጣና በመንግስታት መካከል የዓለም መንግስታት በሙሉ እያሉ በዛን ጊዜ ምን አሏት? የዩኤን አምባሳደር አርገን ሻማን እንሻል አሏት። የዩኤን አምባሳደር እንሻውን ካናዳ ተመለሰች። የካናዳ ፕራይም ሚኒስትር ፓላሱ ላይ ይጠራትና የዩኤን አምባሳደር ብቻ ሳትሆኝ የኛም አምባሳደር ነሽ አሏት። አሁን የካናዳም አምባሳደር ነሽ፣ የዓለምም ዩናይትድ ኔሽን አምባሳደር ነች። አስገራሚ ነገር። እነዚህ ህፃናት ሂዱት የሚባሉ ናቸው፣ የሚሰደቡ ናቸው፣ የሚጮህባቸው ናቸው አይደለም። የእግዚአብሔር እጅ ያለባቸው ትውልድ፣ ልዩ ትውልድ ነው። የት እንደሚደርሱ አታውቁም እናንተ። ካምባክ ከብደታችሁ ተመለሱ። ሳይክሉ ይበጠስ። በልጆቻችሁ ላይ የምትጮሁትን ጩኸት ሳይክሉ መበጠስ አለበት። ባህሪያችሁ መለወጥ አለበት። ለልጆቻችሁ ምሳሌነት የሞላው ህይወት መኖር አለባችሁ። ማይንድ ዩ ትናንት ተወለድን፣ አሁን አርጅተናል፣ ነገ እንሄዳለን፣ እንጠፋለን። ለየትኛው ዓለም ነው ይሄን ያክል ጩኸት፣ ይሄን ያክል ስድብ፣ ይሄን ያክል ጥላቻ በልጆቻቸው ላይ አመጽ መስራት? ሪደምሽን ይጠይቃል በወላጅና በልጆች መካከል። ሶስተኛው ነገር በአሰሪዎችና በሰራተኞች መካከል ሪደምሽን ይጠይቃል። እዚህ እርግጠኛ ነኝ ምዕራፍ 6 ከቁጥር 5 እስከ 9 ላይ ያሉ ሐሳቦች ናቸው ይህንን የሚያጠቃልሉት። አሰሪዎች ሆናችሁ ሰዎች ማስታወስ ያለባችሁ ምንም ጊዜም ቢሆን የአለቃ አለቆች ሆናችሁ ካምፓኒን የምትመሩ ሰዎች፣ ካምፓኒን የምታስተዳድሩ ሰዎች፣ ሰራተኞች ያላችሁ ሰዎች፣ ሁላችንም በየቤቶቻችን ሰራተኛ የሌለው ሰው በጣም ጥቂት ሊሆን ይችላል። የቤት ሰራተኞችም አሉ። አለቃ እንዳላችሁ ከላይ ከሰማይ ከአርያም አትርሱ። ሪዛት ጋድ ምንም ቢሆን አካሄዳችሁን፣ አወጣጣችሁን፣ አደራረጋችሁን በሰራተኞች ላይ የምታደርጉትን ግፍ የሚያይ የሰራዊት ጌታ እግዚአብሔር አለ። የፍትህ አምላክ የሆነ እግዚአብሔር አለ። ናይሮቢ በነበርንባት ሰዓት ሰራተኛ ነበረችን። ሰራተኛችን ብዙ ነገር ነው የምናደርገው። አንድ ከኛ ጋር ነው የምትበላው። በመሰረቱ
ለብቻዋ ጓዳ ሄዳን ተቀምጣ እንድትበላ እናረጋትም ነበር። ለምን ዲግኒፋይድ የሆነች አቅም አነሳት እንጂ ትዳር ልትይዝ የምትችል ነች። ስለዚህም ደግሞ ከኛ ጋር ነው የምትበላው። እሱ ብቻ ሳይሆን ቅዳሜ ሚደይ እስከ 6 ሰዓት ቀኑ ድረስ ከሰራች በኋላ ሙሉ ቀን፣ ከዛ በኋላ እሁድም ሙሉ ቀን አናሰራትም ነበር። ሶስተኛ ደሞዟ የኬንያ ደሞዝ የነበረው በጣም ትንሽ ነው የሚሰጧቸው የነበረ። እኛ የእጥፍ ነው የምንሰጣት። እሱ ለመደብና እዚህ መጣን ማለት ነው። እዚህ መተን ሰራተኛችን የሚሰጠው የነበረ ደሞዝ ያኔ 60 ብር ነበር። እኛም 150 አደረግንላት ማለት በዛን ጊዜ። ሁለተኛ ከኛ ጋር ነው የምትበላው። ሶስተኛ ነገር ደግሞ መባ ያላትን ልብስ በሙሉ ሰጠቻት። አንድ ልብስ ብቻ ነው የያዘችው ይዛ የመጣችው፣ በሙሉ ልብሷን ሰጠቻት። ስለዚህም ደግሞ ልጅቱ ተዋበች፣ ጌታንም ተቀበለች። ከዛም በላይ ደግሞ እናደርጋለን፣ ቅዳሜና እሁድ አናሰራት። ይህን ጎረቤቶቻችን የነበሩ ትልልቅ አንቱ የምትሏቸው ክርስቲያኖች ሰሙ፣ በጣም ኦፈንድድ ሆኑ። ሰራተኞቻችን ተናወጡ አሉ። እናንተም ታሉን ነገር ልክ አይደለም አሉ። እኛ ምን አልን? ነው ዋት ጽድቅ ታዲያ የት ላይ ነው? ክርስትናው የት ላይ ነው ታዲያ? ጀስቲስ ለተበደሉ ለድሆች ለምስኪኖች ማሰብ በጣም አስፈላጊ ነው። የወንጌላውያን ቤተክርስቲያናት አመራር ላይ በነበርኩበት ጊዜ 450 የሙሉ ጊዜ አገልጋዮች ነበሩኝ። ሳላሪ ኢንክሪመንት የደሞዝ ጭማሪ ለ10 ዓመታት ለማውጣት ፕላን ለማድረግ ፈለግኩኝ። ፕላንም አወጣው። ፕላኑ የሚያስገርም ፕላን ነው፣ ተደርጎ የማያውቅ ስለሆነ ብነግራችሁ ጥሩ ነው። ፕላኑ ምን አደረግኩኝ? ሃይስት ሳላሪ ኢንክሪመንት የመጨረሻ ትልቁ የደሞዝ ጭማሪ በየአመቱ እንድታገኝ ያደርኳት ሻይና ቡና ምታፈላልን ቢሮ ምታጸዳልን ለሷ ሰጠው። ሃይስት 17% ሰጠዋት። የመጨረሻው ደግሞ ትንሹ የደሞዝ ጭማሪ ማገኘው ደግሞ ኢምንት ምታከል ማገኘው ደግሞ እኔን አደረኩ። በ10 ዓመታት ጊዜ ውስጥ የሷ ደሞዝና የኔ ደሞዝ እኩል እንዲሆን አደረኩኝ። ከ10 ዓመታት በኋላ አደረኩ። ለቦርዱ አቀረቡ። ቦርዱ ጮህ፣ ይሄማ ቤተክርስቲያናት በሙሉ የሚያናውጥ ነገር ነው ያመጣው፣ በፍጹም ሊሆን አይችልም፣ እንቀበለው አንችልም ባሉ። ብዙ ንግግር ሆነ። መጨረሻ ላይ አመኑኝ፣ ተቀበሉኝ ማለት። ጽድቅ ታዲያ የት ላይ? ጀስቲስ የት ላይ? ፍትህ የት ላይ? ታዲያ አለቆች የሆናችሁ ሰዎች you have to make a justice። በእናንተ ስር ሆነው ለሚተዳደሩ ሰዎች በእውነት ለድሆች አስቡ፣ ለተጨነቁ ሰዎች አስቡ፣ ችግር ላላቸው ሰዎች አስቡ፣ ራሩላቸው። be compassionate። አለቃ እንዳላችሁ አትርሱ ማለት ነው። ጽድቅን መርገጥ አይቻልም። የእግዚአብሔር ቤት ውስጥ ነው ያላችሁት። ያረ ክርስቲያን ነው። ወደዳችሁም ጠላችሁም ወይ አይደለሁም በሉኝ፣ that's fine። ሆኛለሁ ካላችሁ ግን then act like a Christian። እንደ ክርስቲያን አክት ማድረግ በጣም ጥሩ ነው። ፍትህ ለድሆች ይገባል፣ ለምስኪኖች ይገባል፣ ለተቸገሩ ይገባል ብዬ አምናለሁ። ይህን ካልን በኋላ መጨረሻውን እናጠቃለሁ። ሁለተኛው ሐሳብ ግን ያኛው ደህንነት የሚያስፈልገው ቤዛነት የሚያስፈልገው ነው ብያለሁ። ሁለተኛው ሐሳብ ግን በአጥቂነት ኦፌንሲቭ ሆነን በአጥቂነት ሽንጣችን ገትረን መማገት ያለብን የመናፍስት ኃይላት አሉ። ያውን ግልጽ ሊሆን ያስፈልጋል። ብዙ ሰዎች የሰበኩት ስለሆነ እዛ ውስጥ አልገባም። ግን ማታውቁትም 3 ነገሮች መናገር በጣም ጥሩ ነው። የመናፍስት ዓለም በ3 ይጠቃልላሉ። ማወቅ ያለባቸው ነገር ይሄ ነው። በ3 ይጠቃልላሉ። አንደኛዎቹ የመናፍስት ዓለም ምን አይነት ናቸው? አጥቢያዊ መናፍስቶች የምላቸው ወይም ሎካል ስፒሪትስ እንላቸዋለን። አጥቢያዊ መናፍስቶች ምንድናቸው? በአንድ ግለሰብ ላይ አጋንንት ይገቡና በጌታ ስም ገስጸን የምናስወጣቸው ናቸው። ሁለተኛ የአካባቢ መናፍስቶች አሉ። የአካባቢ መናፍስቶች ይሄ እንግዲህ ምዕራፍ 6 ከ10 እስከ 17 ያሉ ሐሳቦች ናቸው የሚይዘውና እሱን ብትይዙልኝ በጣም ጥሩ ነው። ምዕራፍ 6 ከቁጥር 10 እስከ 17 ባለው ሐሳቦች ላይ መሰረት አድርጌ ነው እየሄድኩ ያለሁት። ሁለተኛው ቴሪቶሪያል ስፒሪትስ ምንላቸው ናቸው። የአካባቢ መናፍስቶች ናቸው። እነዚህ የአካባቢ መናፍስቶች ቴሪቶሪያል ስፒሪትስ እንላቸዋለን። ቴሪቶሪያል ስፒሪትስ ምን አይነት መናፍስቶች ናቸው? አንድን አካባቢ ወይም አንድን መንገድ ወይም አንድ አፓርትመንት ወይ አንድ ከተማ ጨምድደው የሚይዙ የመናፍስት ኃይላት ናቸው። እነዚህ ኃይላት በምንድን ነው የሚፈርሱት ቢባል በጾምና በጸሎት ብቻ ነው። walk and pray, fast and pray። በዚህ ብቻ ነው ልንመታቸው የምንችለው። እነዚህ የአካባቢ መናፍስቶች
እንዲህ ካልተደረገ በስተቀር በምንም ተአምር ሰዎችን ጨምድደው ስለሚይዙ ወደ እግዚአብሔር ቤት እንዳይመጡ እንዳይድኑ የሚያደርጉ የጨለማ ኃይላት ናቸው። እነዚህ የአካባቢ መናፍስቶች እንላቸዋለን። አሁን ሶስተኛው ሐዋርያ ጳውሎስ የጠቀሳቸው እነዚህ የተጠቀሱት ኤፌሶን ላይ የተጠቀሱት ግን ለየት ይላሉ። ሶስተኛዎቹ ግን ኃይላት የተባሉ አለቆች የተባሉ የጨለማ ዓለም ገዢዎች የተባሉ የክፋት መናፍሳውያን የተባሉ እነዚህ የመናፍስ ዓለማት ግን እንደ እግዚአብሔር ሰው ልምከራችሁ፣ ወይ አትንኳቸው፣ ከነካችኋቸው ግን በሞት ነው የሚፈልጓችሁ። እናንተን ሳይገድሉ በእናንተ ላይ አደጋ ሳያመጡ በእናንተ ላይ የሞት ፍርጃ ሳያመጡ አይቀሩም። ሆኖም ግን ሊታደጋችሁ ያለ ጌታ ግን ከእናንተ ጋር ነው። ጌታ ስሙ የተባረከ ይሁን። እሱ ነው ትልቅነት። እዚህ ላይ ግንባሬ ላይ የሆነ የተወጣ ነገር ታያላችሁ። ታዩ ትችላላችሁ። ብዙዎቻችሁ ሩቅ ስለሆናችሁ ያላችሁት እዚያ ግንባሬ ላይ በባህል እና ባደኩበት አካባቢ ምክንያት የተወጣ ነገር አይደለም። ሕፃን እያለሁ 2 ዓመት ተኩል እያለሁ አያቶቼ ይወስዱኛል። እኔ ካለሁበት ከዋናው ከተማ 12 ኪሎ ሜትር ርቀው ሮማናት የምትባል ቦታ ነች። እዛ ነው ያሉት አያቶቼ ይወስዱኛል። አጎቶቼም አያቶቼም ይወስዱኛል። እዛ ወስዶኝ ውሾች አሏቸው። አንድ አራስ ውሻ ነበረች። 4 ግልገሎች ነበሯት። ሳይቸግረኝ ድንጋይ አነሳውና ወረወርኩባት። የመጀመሪያው ጮኸች። ሁለተኛው ወረወርኩባት ሳይቸግረኝ። እንደገና ጮኸች። ሶስተኛው ላይ ተነስታ መጣች። ከሷ አድናለሁ ብዬ አመልጣለሁ ብዬ ስሮጥ እሷ ስትሮጥ እኔ ስሮጥ እሷ ስትሮጥ ሄጄ ከግንብ ጋር ተጋጭቼ ነው እንደዚህ። ወይ መትቼ አልመታኋት ወይ ደግሞ ዝም ብዬ ዝም አላልኩኝ። እጄን አሳርፌ አልተቀመጥኩ። ስለዚህም ደግሞ ይሄ ተፈንክቶ ቀረ ማለት ነው። እንደዚህ ተበቶ ቀረ። በጣም ከባድ በሆነ አመታት ነው የተመታሁት። እነዚህ የመናፍስት ዓለማት በጣም ከባድ የመናፍስት ዓለማት ናቸው። ምን አይነት መናፍስቶች ናቸው? አገርን ከአገር የሚያጨራርሱ፣ ብሔርን ከብሔር በደም የሚያፋስሱ፣ አገሮች በአገር ጋር ጦርነት ተፈጥሮ ብዙ ደም እንዲፈስ የሚያደርጉ ደም የተጠሙ መናፍስት ኃይላት ናቸው። እነዚህ ኃይላት ቀላል ኃይላት አይደሉም። ይህንን ኃይላት ውስጥ ገብቶ ብሬክ ስሩ አግኝቶ የእነዚህን ኃይላት አሰራር ለመምታት ትልቅ ጸጋ ይጠይቃል። ትልቅ አኖይንቲንግ ይጠይቃል። ትልቅ የመንፈስ ቅዱስ አሰራር በሕይወታችን ይጠይቃል። በዚህ ዓለም ውስጥ ገብተው እነዚህ የመናፍስ ኃይላት እየተዋጉ ያሉ ሰዎች ጥቂት ሰዎች ብቻ ነው የማውቀው እኔ። ብዙ ሰው አላውቅም። ወይ ግቡበት፣ ከገባችሁበት የእግዚአብሔር ጸጋና ሞገስ ግን በእናንተ ላይ ነው። እግዚአብሔር ታላቅ ስራ በእናንተ ላይ ይሰራ ይችላል። በዓለማት ላይ ተካሄደ ያለውን ነገር ኮንትሮል ለማድረግ እግዚአብሔር ሊጠቀምባችሁ ይችላል። ታሪክን ለመስራት፣ የጦርን ኃይል ለመስበር፣ ደምን የሚያፋሰውን ወንዙን ለማቋረጥ ለመምታት የምትችሉበት ጸጋና ኃይል ሊሰጥ ይችላል። ካስነሳችሁ ደግሞ ሰየው እስከ መጨረሻ ድረስ መሄድ አለባችሁ። መጥቶ መመለስ አይቻልም። አንዴ ከገባችሁበት there is no turning back። 3 አይነት መናፍስት ዓለማት ናቸው ብያለሁ። ልዩ ማንነት ያለን ሰዎች ነን። ልዩ መለኪያ ያለን ሰዎች ነን። ልዩ ደግሞ የግንኙነት ስምረት ያለን ሰዎች ነን። አንድ ብቻ የመጨረሻው ቃል ልናገርና አልጨርስ። ይኸው ካለ እግዚአብሔር ሕዝብ በስተቀር የአጋንንትን ስራ ሊያፈርስ የሚችል ሌላ ሕዝብ የለም። እየሰማችሁኝ ያላችሁ? ካለ እግዚአብሔር ሕዝብ በስተቀር የአጋንንትን ስራ፣ የአጋንንትን ጭፍራ፣ የአጋንንትን ፍላጻ ለመምታት የሚችል ሌላ ኃይል ያለው ምንም አይነት ሕዝብ የለም። ለጌታ ጭብጨባ ይገባል፣ ክብር ይገባል፣ በእውነት ምስጋና ይገባል።